መዝሙር ምዕራፍ 105 እንግዲህ የእስራኤል ድንቅ ታሪክ ነው የሚለው ራሱ ርዕስ ሲሰጠው መጽሐፍ ቅዱሳችን ያው ርዕስ ሲሰጥ የእስራኤል ድንቅ ታሪክ ነው ይላል። ታሪኩን በድጋሚ ነው እዚህ ቦታ ላይ በዝማሬ መልክ ለብቻው ተቀምጦ የምናገኘው በአንደኛ ዜና ምዕራፍ 16 ላይ ከሚገኘው ታሪክ የተወሰደ ነው። አንደኛ ዜና ምዕራፍ 16 ከቁጥር 8 እስከ 22 ላይ የሚገኝ መዝሙር ነው በድጋሚ እዚህ ቦታ ላይ የምናገኘው። ይሄ መዝሙር እንግዲህ ዳዊት ታቦቱ ከምርኮ በተመለሰ ጊዜ ወደ ፍልስጤም ሄዶ ተማርኮ እነዛን ሁሉ ዓመታት ቆይቶ ከምርኮ በተመለሰ ጊዜ የዘመረው የዳዊት መዝሙር እንደሆነ ይታመናል። ይሄ መዝሙር ዳዊት በዚህ መዝሙር የእስራኤልን ታሪክ እያወሳ ነው የእግዚአብሔርን ታማኝነት የሚያስታውሳቸው ወይንም የሚያሳስባቸው ማለት ነው። የድሮ ታሪካቸውን ይነግራቸዋል። ከግብፅ ምድር እግዚአብሔር እንዴት እንዳወጣቸው እየነገረ እያስታወሰ ነው ለዛሬው ደግሞ እግዚአብሔርን የሚያመሰግነው። ከቁጥር 1 እስከ 6 ያለውን ስንመለከት የእግዚአብሔርን ታማኝነት አስታውሱ ደግሞም አውጁት ይላቸዋል። የእግዚአብሔር ታማኝነት የማይረሳ ደግሞም የሚታወጅ ለትውልድ የሚነገር ነው፣ የሚዘከር ነው። ሃሌሉያ! ይዘከራል አይደለ? የእግዚአብሔር ታማኝነት በቃ ማነሳሳት ማለት እኮ ነው። መዘከር ማለት ምን ማለት ነው ታውቃላችሁ? ማነሳሳት፣ ማውሳት ስለዛ ነገር። ያ አሁን እግዚአብሔርን ከሆነ የምንዘክረው የሱን ታማኝነት፣ የሱን ስራ፣ የሱን ድንቅ ከሆነ የምንዘክረው እሱ ያደረገውን አደራረጉን፣ ድንቁን፣ ታማኝነቱን፣ መልካምነቱን፣ ኃያልነቱን እያነሳሱ ማውራት፣ ማስታወስ መዘከር ይባላል። እና ይሄንን አድርጉ ይላቸዋል። አውጁትም ይላቸዋል። አመስግኑ፣ ስሙን ጥሩ፣ ስራውን አስታውቁ፣ ዘምሩለት፣ ተአምራቱን ለሰው ልጆች ሁሉ ተናገሩ። ሃሌሉያ! በእግዚአብሔር የዳነ ሰው፣ በራሱ ኤፈርት ያልዳነ ሰው፣ በራሱ ኤፈርት ነፃ ያልወጣ ሰው እግዚአብሔር ያዳነው ሰው ምላሹ ይሄ ነው። ያመሰግናል፣ ስሙን ይጠራል፣ ስራውን ያስታውቃል፣ ይዘምራል፣ ተአምራቱን ለሰው ልጆች ሁሉ ይናገራል። ፕሮፐር የሆነ ምላሽ ይሄ ነው በእግዚአብሔር ከዳነ ሰው የሚጠበቅ ማለት ነው። ቁጥር 3 በቅዱስ ስሙ ተጓደዱ ይላል። እግዚአብሔርን የሚፈልግ ልብ ደስ ይበለው። ቁጥር 4 እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ ይላል። መጓደድ፣ በስሙ ተጓደዱ። መጓደድ ማለት ምን ማለት ነው? መደሰት፣ መኩራራት፣ መመካት ማለት ነው። ምናልባት የአሁን ዘመን ልጆች ካላችሁ ለአማርኛው ትንሽ ራቅ የምትሉ መጓደድ ደግሞ ምንድን ነው የምትሉ ካላችሁ እንደኔ ልጆች መጓደድ ማለት መደሳሰት፣ በዛ ስም መኩራራት፣ በዛ ስም መመካት፣ ያንን ስም እያነሱ መመካት ማለት ነው። ሃሌሉያ! ያስመካል የአምላካችን ስም። አሜን። በስሙ ተጓደዱ። አትጓደዱ፣ አትመኩ አይልም የእግዚአብሔር ቃል። የምትመኩበት ነገር ግን የማይለዋወጥ፣ የማይሸነፍ፣ የማይወድቅ፣ የማይደክም፣ የማያረጅ መሆን አለበት ነው አይደለም? አይመካኩ አይልም የሚለው የሚመካ በእግዚአብሔር ይመካ። ኤርምያስም ላይ የሚለን አንደኛ ቆሮንቶስም ላይ የሚለን አትመኩ አይደለም፣ የሚመካ ኤርምያስ ላይ ፍርድንና ጽድቅን በምድር ላይ የማደርግ እኔ መሆኔን በማወቁ በዚህ ብቻ ይመካ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 አካባቢ ደግሞ ወደ ታች ሄዳችሁ ስታነቡ አይመካ ይልና የሚመካ ግን ከእግዚአብሔር ዘንድ ጥበባችን፣ ቅድስናችን፣ ጽድቃችን በሆነው በኢየሱስ ክርስቶስ ይመካ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። መጽሐፍ አትመኩ አይልም፣ አትጓደዱ አይልም፣ አትደገፉ አይልም። የምትደገፉበትን ነገር ግን ምረጡ። ተሰብሮ በሚወጋ በሸንበቆ አትደገፉ። በማይሰበረው፣ በማይወጋው፣ በማይደክመው፣ በማያረጃው በእግዚአብሔር ተጓደዱ፣ በእግዚአብሔር ተመኩ ነው የሚለን መጽሐፍ ማለት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ደግሞ ይላል። ደስ ይበለው እግዚአብሔርን የሚፈልግ ልብ። ወገኖቼ ደስ ይበላችሁ። እናንተ ራሳችሁ ደስ ይበላችሁ። በእውነት እግዚአብሔርን የምትፈልጉ ማለት እኮ እናንተ ናችሁ። ሩቅ አይደለም ይሄ ህዝብ። በእውነት ቁጥር 4 ላይ ያለው ህዝብ ሩቅ አይደለም። ብዙ ጊዜ ስክሪፕቸርን መጽሐፍ ቅዱስን ከራሳችን አርቀን የማየት አባዜ ያለብን። እግዚአብሔርን የሚፈልግ ልብ ማለት አሁን ለእኔ ይኸው እዚህ ተሰብስቦ የማየው ጉባኤ ምን ፈልጋችሁ መጣችሁ? በእውነት ምን የሚታይ ነገር አለ? ምንስ ይሰጣል የተባለ ነገር አለ? እግዚአብሔርን ፈልጋችሁ የያዕቆብን አምላክ ፊቱን ፈልጋችሁ የተሰበሰባችሁ እናንተ ደስ ይበላችሁ። ለምንድን ነው ደስ የሚለን ካላችሁ፣ አንደኛ እግዚአብሔር ከሚፈልጉት የሚሰወር አምላክ ስላልሆነ ታገኙታላችሁና ደስ ይበላችሁ። ሃሌሉያ! እኔ የእስራኤልን ታሪክ የታሪክ መጽሐፍትን ሳጠና በጣም አንድ መጽሐፍ ቅዱሴ ላይ አስቀድሜ ያሰመርኩባቸው ነገሮች ምንድን ነው ታውቃላችሁ? እግዚአብሔርን ፈለጉት፣ በፍጹም ልባቸው ፈልገውታልና ተገኘላቸው። እግዚአብሔርን ፈለጉት፣ በፍጹም ልባቸው ፈልገውታልና ተገኘላቸው።
አንድም ቦታ እኔ መጽሐፍ ቅዱሴ ላይ እግዚአብሔርን ፈለጉት በፍጹም ልባቸው ፈልገውት ነበረ ግን አልተገኘላቸውም የሚል አላነበብኩኝም። በፍጹም ልባቸው ለፈለጉት ሁሉ የሚገኝ እግዚአብሔር ሃሌሉያ። በፍጹም ልባቸው ፈልገውታልና ተገኘላቸው። እናንተም አሁን በዚህ ስፍራ ያላችሁ ወገኖቼ ሌላ ምንም አይነት ሞቲቭ ምንም አይነት ኢንቴንሽን ሳይኖራችሁ በፍጹም ልባችሁ ፈልጋችሁት የመጣችሁት አምላክ ድብብቆሽ የሚጫወት አምላክ አይደለም። ሃይድ ሲክ የሚጫወት አምላክ አይደለም። ከሚፈልጉት ራሱን የሚሰውር አምላክ አይደለም። ራሱን የሚገልጥ ነው። ቀድሞ ነገር እሱ ራሱን ባይገልጥልን እንዴት እናውቀው ነበር ወገኖቼ? እግዚአብሔር ራሱን የሚገልጥ አምላክ ነው። እርሱ ራሱን ባይገልጥ ማንም ሊያውቀው የማይችል አምላክ ነው። አስቀድሞም እንድናውቀው ራሱን የገለጠልን እሱ ራሱ ነው። ዛሬም ፈልጉኝ ያለ እሱ ራሱ ነው። ለሚፈልጉት የሚገለጥ አምላክ ስለሆነ ደስ ይበላችሁ። በእናንተ መካከል እግዚአብሔርን የሚፈልግ ልብ ስጋት እንዳይገባው አላገኘው ይሆን እንዳይል። በእናንተ የሚጀመር አዲስ ባህሪ የለውም እግዚአብሔር። እኔ ሁል ጊዜ እንደዚህ ላለሁኝ ረቆ ታውቃለች፣ በእኔ አይጀመርም። ያመኑትን መጣል እግዚአብሔር በእኔ አይጀምርም። ለሚፈልጉት አለመገኘት እግዚአብሔር በእኔ አይጀምርም። አሜን። በእኛ የሚጀምር አዲስ ባህሪ የለውም እግዚአብሔር። እርሱ እግዚአብሔር አይለወጥም። እኔ እግዚአብሔር አልለወጥም ብሎ የተናገረው ራሱ ነው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ለሚፈልጉት ጥንትም ይገኝ ነበረ፣ ዛሬም ይገኛል። ምክንያቱም እሱ አይለወጥም። እግዚአብሔርን የሚፈልግ ልብ ደስ ይበለው። አንደኛ ከሚፈልጉት የሚሰወር አምላክ ስላልሆነ ያገኘዋልና ደስ ይበለው። ሁለተኛስ እግዚአብሔርን የሚፈልግ ከመልካም ነገር አንዳች አይጎልበትምና ደስ ይበለው። እግዚአብሔርን ፈልጋችሁ ከሌላ ነገር አትጎድሉ። ጌታ እንደዚህ ያለ አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሌላው እኮ ይጨመርላችኋል ነው፣ ተጨማሪ ነው፣ ጭማሪ ነው። እናንተ ዋናው እግዚአብሔር ነው። እግዚአብሔርን ፈልጎ ከመልካም ነገር የሚጎድል የለም። እግዚአብሔርን ፈልጎ ሞገስ ያጣ፣ እግዚአብሔርን ፈልጎ ያልተባረከ፣ እግዚአብሔርን ፈልጎ ከእጁ ያልጎረሰ፣ እግዚአብሔር ያላለበሰው፣ እግዚአብሔር በክንፎቹ ጥላ ያልሸሸገው፣ ያላሳረፈው፣ ሰላም ያልሆነው፣ ያልፈወሰው ከኛ መካከል ማን ነው? እግዚአብሔርን ፈልጎ በሌላ ነገር የጎደለ የለምና ደስ ይበላችሁ። ደስ ይበላችሁ፣ እናንተ ታገኙታላችሁ። ደስ ይበላችሁ፣ እናንተ ከመልካም ነገር አትጎሉ። ሃሌሉያ። ከዛ ከቁጥር 7 እስከ 11 የኪዳኑን ተስፋ ያነሳል። ለአብርሃም ተናግሮ ለይስሐቅ ያጸናው ለያዕቆብና ለልጆቹ ፈጸመው እንጂ ኪዳኑን አልረሳም፣ ሐሳቡንም አልለወጠም። ከነዓንን ርስት አድርጎ እንደተናገረው ሰጥቷቸዋል ብሎ ስለ ተስፋው ኪዳን ይናገራል። ስለ ኪዳኑ ተስፋ እግዚአብሔር በኪዳን የሰጠውን ተስፋ ከአብርሃም ጀምሮ ከዘፍጥረት 12 ጀምሮ ለአብርሃም ተናገረ፣ ለይስሐቅ አጸና፣ ለያዕቆብና ለልጆቹ ፈጸመው። ከነዓንን ርስት አድርጎ ሰጣቸው እንጂ አልረሳውም፣ ሐሳቡንም አልለወጠም። እግዚአብሔር የሚሰጠው ተስፋ ወገኖቼ ቢዘገይም ይፈጸማል እንጂ አይወድቅም፣ ፌል አያደርግም። የእግዚአብሔር የተስፋ ቃል በፍጹም ፌል አያደርግም። ቁጥር 12 ላይ እንደዚህ ይላል። ከዛ ይህም የሆነው ይላል ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። እግዚአብሔር ያንን ተስፋ የሰጣቸው ኪዳን ለመግባት ሰዎች በሰዎች መካከልም ኪዳን ይደረጋል። በተለይ በድሮ ጊዜ በጣም የኪዳን ካልቸር ነበረ፣ ባህል ነበረ። ሰዎች እርስ በርሳቸው ላለመጎዳዳት፣ ለመጠቃቀም፣ እርስ በርሳቸው አንዱ ሌላውን ፕሮቴክት ለማድረግ ኪዳን ይገባሉ። አሁን ሁለት ጎሳዎች ለምሳሌ እርስ በርሳቸው ኪዳን ይገባቡና የኔን ጎሳ ያጠቃ ያንተን ጎሳ አጠቃ ማለት ነው። በእኔ ጎሳ ላይ የተሰነዘረ ጥቃት በአንተ ጎሳ ላይ የተሰነዘረ ጥቃት ነው ማለት ነው። የእኔ ጎሳ ያለው ነገር ሁሉ ለአንተ ጎሳ የተቆጠረ ነው ብለው እርስ በርሳቸው አንዱ ጎሳ ከሌላ ጎሳ ጋር ኪዳን ይገባባሉ። ይህንን በሚያደርጉበት ሰዓት ታዲያ ይህንን ኪዳን አንደኛው ጎሳ ለምሳሌ ኪዳኑን ኢኒሼት የሚያደርገው ወይንም ደግሞ ኪዳን እንግባ ብሎ መጀመሪያ ሀሳብ የሚያመጣው ጎሳ ሌላኛውን ጎሳ ያየውና ከዚህ ጎሳ ጋር ኪዳን ብገባ ምን እጠቀማለሁ? ምን እጠቀማለሁ? እኔ የሌለኝ እሱ ያለው ነገር ምን አለ? ወታደራዊ ኃይሉ ከኔ ጋር ተመጣጣኝ ነው? ኢኮኖሚው ከኔ ጋር ተመጣጣኝ ነው? ምን እጠቀማለሁ ብሎ ጥቅሙን አይቶ አስልቶ ነው ከዛ ጎሳ ጋር ኪዳን የሚገባው። ይጠቅመኛል፣ ከሱ ጋር ባብር
ጠላት ቢመጣብኝ ከኔ ጋር ተባብሮ ጠላቴን ይመታልኛል። ጠላት ቢመጣበት ከሱ ጋር ተባብሬ ጠላቱን እመታለታለሁ። የሱ ወታደሮች እንደኔ ወታደሮች፣ የሱ ፈረሶች እንደኔ ፈረሶች፣ የሱ ሀብት እንደኔ ሀብት ሆኖ ያገለግለኛል ብሎ ሲያምን ተመጣጣኝ የሆነ ኃይል ያላቸው፣ ተመጣጣኝ የሆነ ኢኮኖሚ ያላቸው፣ ተመጣጣኝ የሆነ ፓወር ያላቸው ጎሳዎች እርስ በርሳቸው ኪዳን ይገባባሉ። እግዚአብሔር ከአብርሃም ጋር ኪዳን ሊገባ ሲመጣ ምን ነበር አለ? ምን ነበረ? በቁጥር ጥቂቶች ሰዎች፣ እጅግ ጥቂቶችና ስደተኞች። አይገርማችሁ? ከኛ የሚጠቀመው አንዳች ነገር ሳይኖረው። ሃሌሉያ። እንዳልኳችሁ ኪዳን በጥቅም ላይ የተመሰረተ ነው። እናንተ የምትጠቅሙት እንዳለ ሁሉ ያም ወገን ይጠቅመኛል ብላችሁ ስታስቡ ነው ኪዳን የምትገቡት። እግዚአብሔር ግን ወደ አንተ ሲመጣ እንደዚህ አይደለም አለ። ወደ አብርሃም ሲመጣ እግዚአብሔር የመጣው እንደዛ አይደለም። ጥቂት ነበራችሁ። ትልልቅ ህዝቦች ነበሩ። ብዙ ቁጥር ያላቸው ህዝቦች ነበሩ። በጣም ኃይል ያላቸው፣ በጣም ብዙ ሰራዊት ያላቸው፣ በጣም ኢኮኖሚያቸው ስትሮንግ የሆነ ብዙ ህዝቦች ነበሩ። ግን ከነሱ ጋር አይደለም ኪዳን የገባው። ከስደተኞቹ ከጥቂቶቹ ከእናንተ ጋር ነው ኪዳን የገባው። ስለዚህ እናንተ ላይ አይደለም ዲፔንድ የሚያደርገው፣ ኢኒሼት ያደረገው ራሱ ነው። ኪዳኑ ከራሱ ነው የተነሳው፣ ከእናንተ ምንም አይቶ አይደለም ብሎ ይነግራቸዋል። ወገኖቼ እኛም ስለ ራሳችን ስናስብ ይሄ ሊጠፋብን አይገባም። በእውነት ይሄ ሊጠፋብን አይገባም። አንዳንድ ጊዜ ስለ ጌታ ብዬ እንትን ተውኩለት፣ እንትን ጣልኩለት የሚሉ ሰዎች በጣም ያስደንቁኛል። እኔ ስለ ጌታ ብዬ የሚገድለኝን ነገር ነው የጣልኩት። ስለ ጌታ ብዬ ሊያጠፋኝ የነበረውን፣ ሊያሳብደኝ የነበረውን፣ ሊገለኝ የነበረውን፣ ሊያዋርደኝ የነበረውን ነገር ነው እንጂ የጣልኩት ምንም የሚረባ ነገር ስለ ጌታ ብዬ ጣልኩኝ የምለው ነገር የለኝም ወገኖቼ። ብዙ ጠቢባን ሳሉ፣ ብዙ የሚጠቅሙ ብዙ ባላባቶች፣ ብዙ ባለጠጎች እያሉ ምንም የማልጠቅመውን ሞኞችን፣ ምናምንቴዎችን መረጠ እግዚአብሔር። ሃሌሉያ። ጥቂቶች ሳላችሁ አለ ከእናንተ ጋር ኪዳን የገባው። እጅግ ጥቂቶችና ስደተኞች ስትሆኑ ነው ከእናንተ ጋር ኪዳን የገባው ይላል። እኛ ላይ አይደለም ዲፔንድ የሚያደርገው። ምንም አላየብንም። የሚታይ ነገርም አልነበረንም ወዳጆቼ፣ የሚታይ ነገርም አልነበረብንም። እንደውም በአንቺ ዘንድ ባለፍኩ ጊዜ በደምሽ ተለውሰሽ ተጥለሽ ነው ያየሁሽ ነው የሚለው። እንደዛ ሆነን ያገኘን። ግን መጎናጸፊያውን ጣለብን። ግን አጠበን፣ አነጻን፣ አነሳን፣ አከበረን፣ የራሱ አደረገን፣ ወደ ራሱ አስጠጋን። ሃሌሉያ ሃሌሉያ። አሁን እኛ ምን አንደበት አለን ወዳጆቼ? እንዴት አድርገን ነው እንደው ቀና ቀና የምንለው በእግዚአብሔር ፊት? እንዴት አድርገን ነው ቃላችንን ወደሱ የምናነሳው? ከሞት መንደር፣ ከጨለማ ከጥፋት መንደር ጠላቶች ሳለን፣ ኃጢአተኞች ሳለን፣ ደካሞች ሳለን፣ ሙታን ሳለን የወደደንን እግዚአብሔርን እንዴት ብለን ነው በሱ ላይ ቃላችንን ከፍ ከፍ የምናደርገው? ተስፋ ሰጠን። ተስፋ አልነበረንም፣ አቀረበን። ሩቅ ነበርን፣ ወደደን። ጠላቶች ነበርን፣ ህይወት ዘራብን፣ ሙታን ነበርን። ሃሌሉያ፣ ስሙ ይባረክ። እኛ ላይ አይደለም ዲፔንድ የሚያደርገው። ከዛ ከቁጥር 13 እስከ 15 በተስፋ የጠራቸውን በኃይሉ ይጠብቃቸዋል ይለናል። ደግሞ ቁጥር 15 ላይ በጣም የታወቀ ጥቅስ ነው። የታውቃላችሁ፣ የቀባኋቸውን አትዳሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለ እነርሱም ነገስታትን ገሰጸ ይላል። ነገስታትን ገሰጸ። ይሄ ክፍል እንግዲህ በጣም ታዋቂ ክፍል ነው። አንደኛ ሚስኮትም ይደረጋል። ዛሬ ትንሽ አድሬስ ያደርገዋለሁኝ። ሚስኮት ይደረጋል፣ አላግባብም ይጠቀሳል። ግን ደግሞ በጣም ልናውቀው የሚገባ የእግዚአብሔር ቃል ክፍል ነው። ነገስታትን ገሰጸ። የት ነው እግዚአብሔር ስለነሱ ነገስታትን የገሰጸው? ኮንቴክስቱን ጠብቀን አውዱን ጠብቀን ይህንን ክፍል ስናየው የሚናገረው መዝሙረኛው የሚናገረው አንድም ዘፍጥረት ምዕራፍ 12 ቁጥር 17 ላይ ስለተጠቀሰው ታሪክ፣ ዘፍጥረት ምዕራፍ 20 ከቁጥር 3 ጀምሮ ስለተጠቀሰው ታሪክ ነው እያሰበ የሚናገረው። ምክንያቱም ከላይ ጀምሮ እያወራ የመጣው ለአባቶች የገባውን ኪዳን እግዚአብሔር እንዴት እንደፈጸመ ነው። ለአባቶች የገባውን ኪዳን የሚፈጽም አምላክ ነው። ኪዳኑን የሚረሳ አምላክ አይደለም። ለአብርሃም የተናገረውን ለይስሐቅ ያጸና፣ ለይስሐቅ የተናገረውን ለያዕቆብና ለልጆቹ የፈጸመ፣ ከነዓንን ርስት አድርጎ ለዘሮቹ የሰጠ አምላክ ነው ይልና ይህንን ለመፈጸም በሄዱበት መንገድ፣ ይሄ ተስፋ እስኪፈጸም ድረስ ደግሞ እነዚህ ሰዎች በሄዱበት መንገድ ሁሉ በመለኮታዊ ኃይሉ ይጠብቃቸው ነበረ ነው አውዱ።
አውዱ ይሄ ነው ማለት ነው። እና ዘፍጥረት ምዕራፍ 12 ቁጥር 17 ላይ እግዚአብሔርም ይላል በአብርሃም ፊት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ ይላል። ካስታውሳችሁ እዚህ ቦታ ላይ አብርሃም በዛ ስፍራ ላይ እግዚአብሔርን እንደ መፍራት እንደሌለ ባየ ጊዜ ሚስቱ ሶራ በጣም ቆንጆ ስለነበረች ስለሷ ሲሉ እንዳይገድሉት እህቴ ናት ብሎ ዋሽቶ ስለነበረ ወስደዋት ነበረ ሚስቱን ሶራን ማለት ነው። ከዛ በኋላ እግዚአብሔር ተቆጣና በሷ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ ይላል። ነገስታትን ገሰጸ ማለት ይሄ ነው። ነገስታትን ገሰጸ። ዘፍጥረት ምዕራፍ 20 ከቁጥር 3 እስከ 7 ድረስም እግዚአብሔር ሌሊት በህልም ወደ አቤሜሌክ መጣ ይላል። 2 ጊዜ ነው ታውቃላችሁ። አብርሃም ሚስቱን ሶራን እህቴ ናት ብሎ የተናገረው 2 ጊዜ ነው። እግዚአብሔር ሌሊት በህልም ወደ አቤሜሌክ መጣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ሙት ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበረ። እንዲህም አለ፣ አቤቱ ጻድቁን ህዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህንን አደረግኩኝ። እግዚአብሔርም በህልም አለው፣ ይህን በልብ ቅንነት እንዳደረግክን ያወቅኩኝ፣ እኔ ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውኩህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። ነገስታትን ገሰጸ። ፈርዖንን ገሰጸ፣ አቤሜሌክን ገሰጸ። ፈርዖን ማለት የግብፅ ነገስታት ሁሉ የሚጠሩበት ስያሜ ነው። ልክ የኛ ሀገር ነገስታት ድሮ ጃንሆይ ይባሉ እንደነበረ ማለት ነው። የፈርዖኖቹ ስማቸው የተለያየ ነው፣ ግን ነገስታቱ በአጠቃላይ ፈርዖን ተብለው ነው የሚጠሩት የነበረው። አቤሜሌክ ማለት ደግሞ የፍልስጤም ነገስታት አቤሜሌክ ተብለው ነው የሚጠሩት፣ ልክ እንደ ጃንሆይ፣ ልክ እንደ ፈርዖን ማለት ነው። እዚህ ቦታ ላይ አቤሜሌክን ገሰጸ፣ ቅድም ያነበብኩት ክፍል ላይ ደግሞ ፈርዖንን ገሰጸ ማለት ነው። ከዚህ ክፍል ውስጥ ለእኛ ታዲያ ምንም መልእክት የለውም ወይ ካላችሁ አለው። ወደ ተስፋችን ፍጻሜ የምንደርሰው ራሳችን ጠብቀን ሳይሆን እግዚአብሔር ጠላታችንን እያስጠነቀቀ ከክፉ ሁሉ እየጠበቀ ነው የሚያደርሰን። ይሄ መልእክታችን ነው ይሄ። ነገር ግን ይሄ የቀባኋቸውን ነቢያቶቼን የሚለው ቃል የተጻፈበት ኮንቴክስት ምንድን ነው ካልን፣ የቀባኋቸውን የሚለው ቃል እዚህ ቦታ ላይ የተጠቀሰበት አውድ ለእኔ የለየኋቸውን የእኔ የሆኑትን የእኔ ያደረግኳቸውን ለማለት ነው። which is አብርሃምና ይስሐቅ፣ ያዕቆብ፣ እነዚህ ዘሮቹን ማለት ነው። እነዚህ አባቶቹን የተስፋውን ዘር ተሸካሚ የሆኑትን እነዚህን ፓትሪያርክስ እነሱን የቀባኋቸውን እንዳትዳስሷቸው፣ እንዳትነኳቸው፣ ግፍ እንዳታደርጉባቸው ብዬ ነገስታትን ስለነሱ ገሰጽኩኝ ይላል። ነቢያቶቼ የሚለው ስለ አብርሃም፣ ስለ ይስሐቅና ስለ ያዕቆብ ነው። እዚህ ቦታ ላይ እንደነ ኢሳያስ እንደነ ኤርሚያስ አይነት ትንቢትን የሚተነብዩ ነቢያትን ማለቱ ሳይሆን አብርሃም፣ ይስሐቅ፣ ያዕቆብ በቀጥታ ከእግዚአብሔር ዘንድ ሬቨሌሽንን መልእክትን ይቀበሉ ስለነበረ ነቢይ ተብለው ይጠሩ ነበረ። ቅድም ባነበብኩት ክፍል ላይ እግዚአብሔር ራሱ ምን አለው? ሰውየው ነቢይ ነውና ሚስቱን መልስለት፣ ይጸልይላል፣ የቤቱም ሰዎች ሁሉ ይፈወሳሉ ብሎ እንደነገረው አይተናል። አብርሃምን ነቢይ ያለው ራሱ አብርሃም አይደለም፣ የቤቱ ሰዎች ተሰብስበው አይደለም አብርሃም ነቢይ ነው ከዛሬ ጀምሮ ብለው የቀቡት። ራሱ እግዚአብሔር መጣና ሰውየው ነቢይ ነው አለ። አብርሃም አንድም ቀን እኔ ነቢይ ነኝ ብሎ አያውቅም። እግዚአብሔር ግን መጣና ሰውየው ነቢይ ነው፣ መልስለት ሚስቱን፣ ይጸልይላል፣ የቤቱ ሰዎች ሁሉ ይፈወሳሉ አለ። ስለዚህ የቀባኋቸው ሲል የለየኋቸው የኔ ያደረግኳቸውን የኔ የሆኑትን እንዳትነኳቸው ማለቱ ነው። ነቢያቶቼ ሲልም ስለነዚህ በቀጥታ ከእርሱ ዘንድ ሬቨሌሽን ይቀበሉ ስለነበረ፣ ከእርሱ ዘንድ ድምፅን ይሰሙ፣ ራእይን ያዩ፣ መልእክትን ይቀበሉ ስለነበሩ ስለነዚህ አባቶች ነው የሚያወራው። ነገስታትን የገሰጸው ስለነሱ ነው። አትንኳቸው ያለው እነሱን ነው። ዛሬ ግን ለእኛ መልእክት የለውም ወይ ካለን፣ ቅድም እንዳልኳችሁ መልእክት አለው። እግዚአብሔር የያዘን ጌታ የጠራን ጌታ እስከ ፍጻሜ ድረስ ይጠብቀናል። ሐዋርያ ጳውሎስ በፊልጵስዩስ መልእክቱ እንደነገረንም በእናንተ የጀመረውን መልካሙን ስራ እስከ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ። ሃሌሉያ! የጠራን እሱ ነው፣ የሚጠብቀን እሱ ነው፣ የሚያደርሰን እሱ ነው። ሃሌሉያ! ነገር ግን ይሄ ጥቅስ ሚስኮት ይደረጋል ብያቸዋለሁ። ዛሬ አገልጋዮችን ከተጠያቂነት ለማስመለጥ አይደለም ይሄ ጥቅስ የተጠቀሰው። አንዳንድ ጊዜ አገልጋዮች ከተጠያቂነት ለማምለጥ ሲጠቀሙበት እናያለን። ይህንን ጥቅስ ክፍሉ በዋናነት የሚናገረው የተስፋው ተሸካሚ የሆኑትን አባቶች እግዚአብሔር እንዴት አድርጎ ከአካላዊ ጥቃት፣ ፊዚካል ከሆነ ጥቃት፣ ፊዚካል ከሆነ ጭቆና እንዴት እንደጠበቃቸው ነው እንጂ
እነርሱን እንኳን እግዚአብሔር ከተጠያቂነት ነፃ አድርጓቸው አያውቅም። በነገራችን ላይ ይጠይቃቸው ነበረ። ታስታውሳላችሁ ንጉስ ዳዊት በእግዚአብሔር ዘንድ እንደ ልቤ የተባለው ንጉስ ዳዊት እንኳን የኦሪዮን ሚስት ቤርሳቤህን ወስዶ ኦሪዮንን ባስገደለ ጊዜ የቀባዋቸውን አትዳሱ አላለም። ባሪያዬን ዳዊትን አገኘሁት ቅዱስን ዘይት ቀባሁት ያለ ራሱ እግዚአብሔር አይደለ እንዴ? የቀባዋቸውን አትዳሱ አላለም። ሌላ የተቀባ ነብይ ላከበት እና ገሰጸው። አያችሁ፣ የተቀባ ሰው ኮሬክት አይደረግም። የተቀባ ሰው አይገሰጽም። የተቀባ ሰው ሲያጠፋ ሲበድል ንስሐ መግባት የለበትም። በድለሃል፣ አጥፍተሃል፣ ተመለስ መባል የለበትም። አይደለም ይሄ ክፍል የሚለው የተቀባው ነብይ ተብሏል። ዳዊት ለንግስና ተቀብቷል። ዳዊት እግዚአብሔር ቀብቶታል። እንደ ልቤ ብሎታል። ቀብቼዋለሁ ብሏል እግዚአብሔር። ግን ደግሞ ሲያጠፋ ገስጾታል። ሲያጠፋ ነብይ ልኮ ነግሮታል። ተጠያቂ አድርጎታል። እና ይሄ ጥቅስ ከተጠያቂነት ለማምለጥ የተጠቀሰ ጥቅስ አይደለም። መለኮታዊ ጥበቃ ማለት ለአገልጋዮች ወይ ለመሪዎች ያልተገደበ ስልጣን ወይንም ይሄ ምንድነው የሚባለው በፓርላማ ቋንቋ ያለመከሰስ መብት አይነኬነት የሚሰጥ አይደለም። ስለዚህ ይህን ጥቅስ በዚህ መልኩ ነው መረዳት ያለብን። ፈጠን ብዬ ልለፈው፣ ክፍሉ ረጅም ስለሆነ ከቁጥር 16 እስከ 22 የዮሴፍን ታሪክ ደግሞ ያነሳል። ከሰው አተያይ የምናውቀውን የዮሴፍን ታሪክ ታውቃላችሁ አይደለ? ዘፍጥረትን ስናጠና በጣም ወደነው ልባችን ተነክቶበት ያጠናነው አንዱ ታሪክ የዮሴፍ ታሪክ ነው። የነበራችሁ ታስታውሳላችሁ። እና የዮሴፍን ታሪክ እኛ ከሰው አተያይ ነው የምናውቀው፣ ከምድር ነው ያየነው። ግን የዮሴፍ ታሪክ ከእግዚአብሔር አተያይ ደግሞ እዚህ ቦታ ላይ በጣም በግልጽ ተቀምጦልን እናያለን። በዋናነት የታሪክ ባለቤት እግዚአብሔር ነው ወዳጆቼ። ከዚህ ቀደምም እንዳልነው የሰው ልጆች እንደ ልባቸው ክፋትና እንደ ልባቸው ደግነት በታሪክ ላይ ተሳታፊ ይሆናሉ። ታሪክን ግን ወደሚፈልገው አቅጣጫ የሚመራ የታሪክ ጀማሪ የታሪክ ፈጻሚ ራሱ እግዚአብሔር ነው። ሃሌሉያ። ሰዎች በክፋታቸው ወይ በደግነታቸው ዘላለማዊ ሐሳቡ እንዲፈጸም ያገለግሉታል እንጂ አያስቆሙትም። እግዚአብሔርን ባለ ታሪክ እግዚአብሔር ነው። ታሪክ የእግዚአብሔር ነው። ታሪክን ይጀምራል፣ ወደ ፈለገው አቅጣጫ ይዘውረዋል፣ የፈለገው ቦታ ላይ ወስዶ ይጨርሰዋል። በዚህ መካከል ፓርቲሲፔት እናደርጋለን። ፓርቲሲፔት ስናደርግ እንደ ክፋታችን እንደ መልካምነታችን ወይ በመልካሙ ወይ በክፉ ሳይድ እንሳተፋለን። ግን at the end of the day ታሪክ የእግዚአብሔር ነው። ባለ ታሪክ እግዚአብሔር ነው። በዮሴፍ ታሪክ ውስጥ ባለ ታሪኩ እግዚአብሔር ነው። ሃሌሉያ። ቁጥር 17 በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ ይላል። አይገርማችሁም ወዳጆቼ? አሁን እነሱ እንደው በቃ ያልታሰበ ነገር አድርገው ልባቸው ውልቅ ብሏል። ዮሴፍን ሸጠው እንደው እግዚአብሔር የማያውቀው ያልታሰበ ነገር አድርገው ሞተዋል። በቃ ልባቸው ውልቅ ብሏል። ክፍሉ ግን ምንድን ነው የሚለን? ከእግዚአብሔር ፐርስፔክቲቭ ሲያሳየን በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። ዮሴፍ የተሸጠው ለካ እግዚአብሔር ስለላከው ነው። ሃሌሉያ። ዮሴፍን የሸጡት እግዚአብሔር ስለላከው ነው። በዋናነት የታሪክ ባለቤት እግዚአብሔር ዮሴፍን ወደ ግብፅ ልኮታል። በምን መንገድ ሄደ ከተባለ ግን በወንድሞቹ ክፋት ምክንያት ተሽጦ ሄደ። ስለዚህ በዋናነት የታሪኩ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ነው። ዓላማው እንዲፈጸም ረሃብን ጠራ ይላል። አይገርማችሁም? ረሃብን ጠራ። አሁን ረሃብ እኛ የምናውቀው ወይ ዝናብ በወቅቱ መዝነብ ሳይኖርበት ሲቀር ወይ የሆነ ሌላ ናቹራል ዲዛስተር ሲፈጠር የሆነ ነገር ሲመጣ ምክንያቶች አሉን፣ ፍጥረታዊ ምክንያቶች አሉን። ረሃብ ለመምጣቱ የምናስቀምጠው ፍጥረታዊ የሆነ ምክንያት አለ። ነገር ግን ልዕለ ተፈጥሯዊ የሆነ ከዛ ጀርባ ያለ ዋና ምክንያት አለ። ለካ ወዳጆቼ ረሃብን ጠራ እግዚአብሔር ይላል። ረሃብን ጠራ፣ ዮሴፍን ላከ። ከዛ በኋላ በዛ ረሃብ ላይ ዮሴፍ ሶሉሽን ይዞ እንዲመጣ ማለት ነው። ሶሉሽን ይዞ እንዲመጣና በግብፅ ምድር ላይ እንዲነግስ ያዕቆብ ከነ ልጆቹ ወደ ግብፅ ገብቶ እንዲሰፋ ህዝብ እንዲሆን እግዚአብሔር ያንን አደረገ፣ ዓላማው እንዲፈጸም። ኦሪት ዘፍጥረት ምዕራፍ 45 ከቁጥር 5 እስከ 8 ድረስ ያለውን ፈጠን ብዬ ላንብበው። ዮሴፍ እንደዚህ ያለ፣ ወንድሞቹ ሲጸጸቱ እንደዚህ ያለ፣ አሁን ወደዚህ ምድር ስለሸጣችሁኝ አትዘኑ፣ አትቆርቆሩም አለ።
አያችሁ፣ ከእግዚአብሔር ፐርስፔክቲቭ ገብቶታል እሱ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛል። እናንተ ሽጣችሁኛል፣ ግን ይሸጣችሁኝ እግዚአብሔር ስለሰደደኝ ነው። እግዚአብሔር ሰዶኛል። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። ሰደደኝ፣ ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም። አያችሁ፣ የታሪክ ባለቤት እናንተ አይደላችሁም። ዋናዎቹ እናንተ አይደላችሁም። እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድር ሁሉ ላይ አለቃ አደረገኝ። ዮሴፍ የኢየሱስ ጥላ ነው ብለናል አይደለ? ከዚህ በፊት ስናጠና ኢየሱስ ክርስቶስን እናንተ ገደላችሁት ይላቸዋል አይደለ? ነገር ግን ለሞት አሳልፎ የሰጠው ማን ነው? እግዚአብሔር ነው አይደለ? አንድ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እንዳይፈረድበት እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ለገዛ ልጁ ሳይሳሳለት አሳልፎ ከሰጠን ከልጁ ጋር ደግሞ እንዲሁ ሌላውን እንዴት አይሰጠን ብሏል ሐዋርያው ጳውሎስም። ስለዚህ የሰጠ እግዚአብሔር ነው፣ እነሱ ግን ገደሉት አይደለ? በቀደመው እውቀቱ ነው የገደላችሁት ይላል። እንደውም ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር በእግዚአብሔር ዘንድ የቀደመ እውቀት አለ። ኢየሱስ ክርስቶስ ስለ ኃጢአተኞች መጥቶ እንደሚሞት እና እንደሚቤዣቸው ያንን እውቀቱን የታሪክ ባለቤት ያቀደውን ያንን እውቀቱን ግን እነሱ በአመፃቸው ይሁዳ ገንዘብን በመውደዱ ተባብረው ፈጸሙት፣ ኢየሱስን ገደሉት። ዮሴፍም የሚለው እንደዛ ነው። የላከኝ እግዚአብሔር ነው፣ የሰደደኝ እግዚአብሔር ነው። እዚህ መድኃኒት እንደሆነላችሁ ከእናንተ ፊት ቀድሜ መጥቼ ከሞት እንዳድናችሁ የሰደደኝ እግዚአብሔር ነው፣ እናንተ አይደላችሁ ይላል። ዮሴፍ የታሪክ ባለቤት እግዚአብሔር እንደሆነ የሚያውቁ ሰው ነበረ። ቁጥር 18 እና 19 እግሮቹን በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ፣ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። ለካ የዮሴፍ መከራ በእግዚአብሔር የታወቀና የተፈቀደ ነበረ። እነዚህን ቃሎች በጥንቃቄ ነው የምናገረው። የዮሴፍ መከራ በእግዚአብሔር የታወቀና የተፈቀደ ነበረ። እግሮቹ በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። እንደውም አዲስ መደበኛ ትርጉም እንደሚል ታውቃላችሁ፣ አንገቱ ይላል። አንገቱ ውስጥ ብረት አስገብተው ነበረ። እንደዚህ አይነት የድሮ ፊልም ምናምን አይታችኋል። ይሄ የባሪያ ፊልም ምናምን አይታችሁ ከሆነ እግራቸውም ላይ ሰንሰለት ያደርጋሉ፣ አንገታቸውም ላይ እንደዚህ ብረት አስረው ይጎትቷቸዋል። ዮሴፍ እንደዛ ነበር ለካ የታሰረው። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። የሚገርማችሁ እንደዚህ አይነቱ አሰቃቂ መከራ በእግዚአብሔር የታወቀና የተፈቀደ ነበር። አንድ በጣም የሚገርመኝ አባባል አለ፣ አንድ ሰው ሲናገር የሰማሁት። ወደ ላይ የሚወስደው መንገድ በታች በኩል ነው። ዮሴፍ ወደ ላይ ለመሄድ በታች በኩል ማለፍ ነበረበት። በቃ በእግዚአብሔር ዓለም አይገርማችሁም? ወደ ላይ የሚወስደው መንገድ በታች በኩል ነው። ካን ዩ ኢማጂን የሆነን ሰው አግኝታችሁ ወደ ላይ መሄድ ፈልጌ የነበረ ቤት በኩል ይርስትሉት በታች በኩል ቢላችሁ እንዴት ግራ እንደሚገባችሁ። መንፈሳዊ ዓለም የእግዚአብሔር ዓለም ግን እንደዛ ነው። ከሁሉ የበላይ ሊሆን የሚወድ ከሁሉ የበታች የሁሉ አገልጋይ ይሆናል። ጌታችንም ወደ ላይ የሚወስደው መንገድ በታች በኩል ነው። ዮሴፍ ወደ ቤተ መንግስት የሚወስደው መንገድ ለዮሴፍ በእስር ቤት በኩል ነው። በእስር ቤት በኩል ሳያልፉ ቤተ መንግስት መግባት የለም። ጌታችን ኢየሱስ ክርስቶስም ወደ ትንሣኤ የሄደው በሞት በኩል ነው። ሳይሞቱ መነሳት የለም ወዳጆቼ። ዛሬ በጣም የምንቸገረው እና በጣም ስትራግል የምናደርገው ለምን እንደሆነ ታውቃላችሁ? ሳንሞት መነሳት እንፈልጋለን። ሳይሞቱ መነሳት የለም። ትንሣኤን ኤክስፒሪየንስ ለማድረግ ሞትን ኤክስፒሪየንስ ማድረግ ግድ ይላል። ጌታ ትንሣኤን ኤክስፒሪየንስ ያደረገው መጀመሪያ ሞትን ኤክስፒሪየንስ አድርጎ ነው። ዮሴፍ በእስር ቤት በኩል ነው የሄደው ወደዛ። እኛም ዛሬ ለመነሳት መሞት አለብን። ቁጥር 25 ህዝቡን ይጠሉ ዘንድ ይላል። በጣም የገረመኝ ሌላው ቃል። መቼስ ማለፍ እየሳሳው ግን ለማለፍ እየተገደድኩኝ እያለፍኩኝ ነው ሳጠና የነበረው። ህዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተነኩሉ ዘንድ ልባቸውን ለወጠ ይላል። የግብፅ ሰዎችን አይገርማችሁም? እስራኤል በባርነት ሀገር ሞቋቸው እንዳይቀሩ እግዚአብሔር የግብፃውያንን ልብ ለወጠባቸው። እስራኤል በጣም ይገርማሉ። እነሱ ብቻ አይደሉም ነገሩ፣ ሰው ሁሉ በጣም ነው የሚገርመው። እንደዚህ አይነት ባህሪ ያለን። መጀመሪያ ወደ ግብፅ ምድር ገብተው ጥቂቶች ነበሩ። ስፍራም አልነበራቸውም። ስፍራ ተሰጣቸው። በግ አርቢዎች ነበሩ እነሱ።
ጌሴም ተሰጠቻቸው። በጎቻቸውን እያረቡ እንስሶቻቸው በዙ። እነሱ ራሳቸው በጣም በረቱ። ከጠላቶቻቸው ይልቅ ትልቅ ሕዝብ እየሆኑ መጡ። ከዛ በኋላ ግን እግዚአብሔር እዛ እንዲኖሩ ሳይሆን እዛ በዝተው እንዲወጡ ስለሆነ ዓላማው ውጡ ቢላቸው እንደማይወጡ እግዚአብሔር ያውቃል። በዛ በተመቻቸ፣ በዛ በበዙበት፣ በዛ በተከበሩበት፣ በዮሴፍ ዓይን በሚታዩበት ሁኔታ ላይ እግዚአብሔር መጥቶ ውጡ ቢላቸው እንደማይወጡ ያውቃል። እና ቁጥር 25 ገለጠው ነገሩን። ሕዝቡን ይጠሉ ዘንድ፣ እስራኤልን ይጠሉ ዘንድ፣ በባሪያዎቹ በእስራኤል ልጆች ላይ ይተነኩሉ ዘንድ የግብፃውያንን ልብ እግዚአብሔር ለወጠ። አይገርማችሁ? ስለ ንስር ሰምታችሁ ከሆነ ንስር እንደዚህ ታደርጋለች ይባላል። ልጆቿን ለመብረር ልታስተምራቸው ስትፈልግ ልጆቿ ተመቻችተው የሚቀመጡበትን ይሄ ማረፊያቸውን የወፍ ጎጇቸውን ትገለብጠውና እሾክ ታረግበታለች አሉ። እና ከዛ በኋላ ልጆቹ ለማረፍ ለመቀመጥ ሲሞክሩ እሾሁ ሲወጋቸው ምቾት ሲያጡ ሳይወዱ በግዳቸው መብረርን ይማራሉ። ያንን ባታረግባቸው ተመቻችተው ቁጭ ብለው ዶሮ ሆነው ይቀራሉ። እግዚአብሔር ምን አደረገ? ግብፅ ምድር ውስጥ ተመቻችተው በጎቻቸው በዝተዋል፣ አንድ ከተማ ይዘዋል፣ ተከብረው ነው የሚኖሩት። እንደ ሕዝብ ቁጥራቸው በጣም በርክቷል፣ ትልቅ ሕዝብ ሆነዋል። ስለዚህ ውጡ ቢባሉ የሚወጡ አይነት አይደሉም። ስለዚህ የሕዝቡን ልብ ለወጠባቸው። በባርነት ሀገር ሞቋቸው ጥሩ የተመቸው ባሪያ ሆነው እንዳይቀሩ እግዚአብሔር እስራኤልን የተመቸው ባሪያ እንዲሆን አይደለም አይጠራው። ነፃ ሕዝብ፣ ለሱ የተለየ ሕዝብ፣ እሱን የሚያመልክ ከሱ ጀምሮ ለዓለም ሁሉ እግዚአብሔር ማን እንደሆነ የሚያስተዋውቅ ሕዝብ እንዲሆን፣ እሱ ተባርኮ ለዓለም ለበረከት የሚሆን ሕዝብ እንዲሆን፣ የተስፋውን ዘር የሚሸከም ሕዝብ እንዲሆን ስለሆነ የጠራው ዲስኮምፈርት አደረጋቸው። የሕዝቡን ልብ ለወጠባቸው። ሕዝቡ እንዲጠላቸው ያደረገው ለካ እግዚአብሔር ነው፣ ሰይጣን አይደለም። አይገርማችሁም? ሰይጣን አይደለም። ቁጥር 26 እስከ 44 ድረስ ከግብፅ እስከ ከነዓን ያለውን መንገድ ያሳየናል። ከዚህ በፊት ወደዚህ ከመግባቴ በፊት ወዳጆቼ ወደኛ እንደው ወደ አፕሊኬሽን ልውሰዳችሁ። እግዚአብሔር ዛሬም በእኛ ህይወት እንደዚህ እንደሚያደርግ እንድንጠብቅ፣ ዝም ብለን የግብፅ ታሪክና የእስራኤል ታሪክ አጥንተን እንድናልፍ ሳይሆን ይህንን ጥበብ ተካፍለን እንለፍ። እስኪ ወዳጆቼ አንዳንድ ጊዜ እግዚአብሔር ከሆነ ቦታ እንድንወጣ ሲፈልግ ምቾት ሊያሳጣን ይችላል። በቃ ወደውን አቅፈውን አሟሙቀውን የነበሩ ሰዎች እንዲገፈትሩን ሊያደርግ ይችላል። እግዚአብሔር ስለተወን፣ እግዚአብሔር ሞገሱን ከኛ ስላራቀ፣ እግዚአብሔር እኛን መውደዱን ስላቆመ ሳይሆን በቃ እዛ ቦታ ላይ ያለው ጊዜያችን ስላለቀ ሊሆን ይችላል። አንዳንዴ በዛ ሁኔታ ካልሆነ በስተቀር ውጡ ብንባል የማንወጣ አይነት ልንሆን እንችላለን። እና እግዚአብሔር አንዳንድ ጊዜ በመካከል ይገባና ልብን ይለውጣል። ለካ መጽሐፍ ቅዱሳዊ ነው። ለካ እንደዚህ አይነት አሰራር አለ። ከሆነ ቦታ እንድትወጡ ከፈለገ እግዚአብሔር በዛ ስፍራ ላይ ያሉ ሰዎችን ልብ ሊለውጥ ይችላል ማለት ነው። ሊለውጥ ይችላል ማለት ነው። ምቾት ሊያሳጣችሁ ይችላሉ ማለት ነው። ከጌታ ሊሆን ይችላል ማለት ነው። ብትገስጹት ላይሄድ ይችላል ማለት ነው። አይገርማችሁም? አንዳንድ ጊዜ ብትገስጹት አይሄድም። ኢየሱስን በኢየሱስ ስም ብላችሁ አታስወግዱት። ኢየሱስ ከሆነስ ጌታ ከሆነስ ያንን እያደረገ ያለው አንዳንድ ጊዜ በጣም ከእግዚአብሔር ጋር ስንታገል ነው እኮ የምንቆሳሰለው። ታውቃላችሁ አይደለ? ቆም ብለን ይሄ ነገር አጋንንት ነው፣ ይሄ ነገር የሰው ክፋት ነው ወይንስ የእግዚአብሔር ጊዜ መጥቶ ነው ብለን ቆም ብለን ልንጠይቅ ያስፈልጋል። የጌታ ጊዜ ሞልቶ ስለነበረ፣ ምክንያቱም እግዚአብሔር ተናግሯል። ይሄዳሉ፣ በባዕድ ምድር ይቀመጣሉ፣ ታላቅ ሕዝብ ይሆናሉ፣ 400 ዓመት ይቀመጣሉ ብሎ እግዚአብሔር ተናግሯል። በቁጥር አስቀምጧል እግዚአብሔር። ዓመቱን ቆጥሮ ተነሱ እናንተ እንሂድ ብሎ የተነሳ ሰው የለም። መጀመሪያ ልክ 390ኛ ዓመታቸው ላይ ሙሴ የተነሳና ያንን ግብፃዊ ገድሎ በጉልበት ሊያስወጣቸው ሞከረ። አይ በዚህ መልኩ አይደለም፣ እንደዚህ አይደለም የሚወጡት፣ እግዚአብሔር እንደዛ አይደለም ያለው። ስለዚህ ሙሴ ወደ ምድረ በዳ ሄደ። በዛ ምክንያት 30 ዓመት እንደዘገዩ ታውቃላችሁ። ምድረ በዳ ሄዶ 40 ዓመት ተቀመጠ ሙሴ። በ400 ዓመት ይወጣሉ የተባሉት ሰዎች ሙሴ ከ40 ዓመት በኋላ ሲመለስ 430 ዓመት ሆናቸው ነበር። በዛ 30 ዓመት ጊዜ ውስጥ መጽሐፍትን አንብቦ ትንቢትን መርምሮ እናንተ ሰዎች እግዚአብሔር እኮ 400 ዓመት ነው በግብፅ ምድር ይቀመጣሉ ያለው። ስለዚህ አሁን ጊዜው ሞልቷል፣ ተነሱ፣ እግዚአብሔርን እንጠይቅ፣ ፊቱን እንፈልግ፣ ለአባቶቻችን ተስፋ ወደ ሰጠው ወደ ኪዳኑ ምድር እንዲወስደን እንጸልይ፣ እንጹም፣ የጌታን ፊት እንፈልግ ያለ ሰው አልነበረም።
ተደላድለው ተሟሙቀው ቁጭ ብለው ነበረ። ስለዚህ እግዚአብሔር እንዲጠሏቸው የህዝቡን ልብ ለወጠባቸው። በ430ኛው ዓመት በግድ ተገፍተው ከእስራኤል ምድር ወጡ። ከቁጥር 26 እስከ 44 ከወጡ በኋላ ከግብፅ እስከ ከነዓን ያለውን ነገር ይናገራል። እግዚአብሔር ሙሴን አስነስቶ እንዴት አድርጎ በብዙ ድንቅና ታምራት ከግብፅ እንዳወጣቸው፣ እንዴት አድርጎ ከነዓን እንዳስገባቸው ይናገራል። ከዛ በኋላ ቁጥር 45 ሲዘጋ፣ ያው ክፍሉን ስለምታውቁት ነው የማልሄድበት። ቁጥር 45 ላይ ሲዘጋ ህጉን ይጠብቁ ዘንድ ስርዓቱንም ይፈልጉ ዘንድ ሃሌሉያ ይላል። ቁጥር 45 የዚህን ሁሉ ተአምራት ዓላማውን፣ ፐርፐዙን፣ ግቡን ይናገራል። እግዚአብሔር እነዛን ሁሉ 10 ታላላቅ ድንቅና ተአምራቶች ያደረገው፣ ባህርን ከፍሎ ያስወጣቸው፣ በምድረ በዳ አለት እየሰነጠቀ ውሃ እያጠጣ፣ መና እያወረደ እየመገበ፣ ድርጭት እያመጣ ስጋ እያበላ፣ ቀን በደመና አምድ ምሽት በእሳት አምድ እየመራ በዛ ሁሉ ድንቅና ተአምራት ወደ ከነዓን ያስገባቸው። ለካ የመጨረሻ ግቡ ቁጥር 45 ነው። ቁጥር 45 ህጉን ይጠብቁ ዘንድ ስርዓቱን ይፈልጉ ዘንድ። አዲሱ መደበኛ ትርጉም ይላል ይህም ስርዓቱን ይጠብቁ ዘንድ ህጉንም ይፈጽሙ ዘንድ ነው ይላል። እስራኤል ከግብፅ የወጡት ዝም ብሎ ነፃ ለመውጣት ሳይሆን እግዚአብሔርን ለመታዘዝና ለማምለክ ነው። አይተነዋል ስናጠና። ምን እንማር? አንደኛ እግዚአብሔር ያደረገውን ነገር እናስታውስ፣ ለሌሎችም እንንገር አይደል? መጀመሪያ ምዕራፉን ስጀምር እንዳልኩት። ሁለተኛ እግዚአብሔር ከትውልድ እስከ ትውልድ ኪዳኑን የሚጣበቅ አምላክ መሆኑን አውቀን እንመነው። ለአብርሃም የተናገረውን ለይስሐቅ ያጸናል፣ ለይስሐቅ ያጸናውን በያዕቆብ እና በልጆቹ ይፈጽማል። የታመነ አምላክ ነው። ሶስተኛ እግዚአብሔር አንዳንድ ጊዜ ወደ ላይ ሊወስደን በታች በኩል ሊያሳልፈን ይችላልና እንመነው። በቃ ወደ ላይ የሚሄደው በላይ በኩል ብቻ አይደለም። አብዛኛውን ጊዜ በመንፈሳዊ ዓለም በታች በኩል ወደ ላይ ይሄዳል። እንመነው እግዚአብሔር። አራተኛ እግዚአብሔር እንድናድግ ምቾት ሊያሳጣን ይችላል። እልፍ እንድንል ምቾት ሊያሳጣን ይችላል። ሲያልቅ ጽዋው ሲሞላ ምቾት ሊነሳን ይችላል። ልብ ሊለውጥ ይችላል። እግዚአብሔር በቃ ጌታ ነው። አሜን እንበል፣ እንስማማ ከሱ ጋር። በቃ አሜን እንበል። ልብ ሲለወጥ አንተ ነህ ጌታ ሆይ አሜን አሜን፣ ለተሻለ ነገር ነው፣ ወደ ተስፋዬ ልትወስደኝ ነው፣ ልታሳድገኝ ነው ብለን አሜን እንበለው። አምስተኛ መዳን ወይም ነፃ መውጣት ዓላማ አለው፣ ግብ አለው። እግዚአብሔርን ለማምለክና እግዚአብሔርን ለመታዘዝ ነው የዳን ነው። ቁጥር 45 ባሳየን መሰረት ነው። መዝሙር 106 ላይ የምናየው የእስራኤልን ተደጋጋሚ አመፅና የማይነጥፈውን የእግዚአብሔርን ምሕረት ነው። መዝሙር 105 እንግዲህ ስለ እግዚአብሔር ታማኝነት የሚናገር ነው። 106 ደግሞ የእስራኤልን አለመታመንና ውድቀት ነው በዋናነት የሚያሳየው። በዚህ የምናየው ደግሞ ሰዎች ባይታመኑ እንኳን እግዚአብሔር ለዘላለም ታማኝ ሆኖ የሚኖር አምላክ መሆኑን ነው። ከቁጥር 1 እስከ 5 አምልኮና ንስሐን አያይዞ ያሳየናል። ወዳጆቼ አምልኮና ንስሐ የሆነ የተራራቁ የማይገናኙ የተለያዩ ነገሮች አይደሉም። ቁጥር 5 ላይ ይኸውም ይላል አዲሱ መደበኛ ትርጉም የምርጦችህን ብልጽግና አይ ዘንድ በሕዝብ ደስታ ደስ ይለኝ ዘንድ ከርስትህም ክብር የተነሳ እጓደድ ዘንድ ነው ይላል። በእግዚአብሔር ፊት ንስሐ ይገባና እግዚአብሔርን ያመልክና ማረኝ ይቅር በለኝ ይልና ምክንያቱም ሲናገር እንደዚህ እንድትምረኝ የምፈልገው ይላል የምርጦችህን ብልጽግና አይ ዘንድ በሕዝብህም ደስታ ደስ ይለኝ ዘንድ ከርስትህም ክብር የተነሳ እጓደድ ዘንድ ነው ይላል። ወገኖቼ ቻሌንጅ ላደርጋችሁ ፈልጋለሁ፣ ራሴንም ጨምሬ ማለት ነው። የእግዚአብሔር ቃል ቻሌንጅ እንዲያደርገን እስኪ እንፍቀድለት። የወገኖች የቅዱሳን ከፍታ ምን ያህል ደስ ያሰኘናል። አያችሁት? ይህን መዝሙረኛ ምን እንደሚል የምርጦችህን ብልጽግና ለማየት እጓጓለሁ አለ። ሃሌሉያ! የምርጦችህን ብልጽግና ለማየት እጓጓለሁ፣ በሕዝብህ ደስታ ደስ እንዲለኝ እፈልጋለሁ። የእግዚአብሔር ሕዝብ ሲደሰት ደስ ይለዋል። እግዚአብሔር የመረጠው ሕዝብ ሲበለጽግ ማየት ይፈልጋል። ከርስትህ ክብር የተነሳ እጓደድ ዘንድ የእግዚአብሔር ርስት ሲከብር መጓደድ ይፈልጋል፣ መኩራት ይፈልጋል። ወገኖቼን አያችኋቸው ብሎ መጓደድ ይፈልጋል።
በወገኖች በቅዱሳን ከፍታ ምን ያህል ደስ እንሰኛለን። አዲስ ትርጉም እንደዚህ ይላል ይሆንላችሁ። ይኸውም ይላል የምርጦችህን ብልጽግና አይ ዘንድ በሕዝብህ ደስታ ደስ ይለኝ ዘንድ ከርስትህም ክብር የተነሳ እጓደድ ዘንድ ነው ይላል። ራሳችንን እንድንፈትሽ ጌታ ይርዳን። ጌታ ይርዳን። ቁጥር 6 ከአባቶቻችን ጋር ኃጢአት ሰራን አመፅንም በደልንም ይላል። አያችሁ መዝሙረኛው ሁሉንም ጥፋት በቀደመው ትውልድ ላይ በማላከክ ራሱን ነፃ ለማድረግ አይሞክርም። እኛም አለንበት። ከአባቶቻችን ጋር ኃጢአትን ሰራን አመፅን በደልን የሚልና ከ7 እስከ 12 ድረስ አባቶቻቸው በቀይ ባህር እንዴት እንዳመፁ ይናገራል። ቀይ ባህር ላይ እንዴት ነው ያመፁት? ቁጥር 7 አባቶቻችን በግብፅ ሳሉ ተአምራትህን አላስተዋሉም፣ የምህረትንም ብዛት አላሰቡም። በባህሩ አጠገብ ገና ቀይ ባህር አጠገብ አመፁብህ ይላል አዲሱ መደበኛ ትርጉም። እስራኤል በቀይ ባህር እንዲያምፁ ያደረጋቸው ምንድነው አለ? በግብፅ ሳሉ ተአምራትን አላስተዋሉም፣ የምህረትን ብዛት አላሰቡም። እግዚአብሔር ያደረገላቸውን መርሳት፣ አለማስተዋል ነው አመፅን ያመጣባቸው። ከዛ ቁጥር 12 በዚያን ጊዜ ልክ ደግሞ ባህሩ ተከፍሎ ሲሻገሩ በቃሉ አመኑ፣ ምስጋናውንም ዘመሩ። ፈጥኖ ረሺዎች ናቸው። አይገርማችሁም? እስራኤል ያ ሁሉ እስኪ እናንተ አስባችሁታል? በግብፅ ምድር ሁሉ ጨለማ ሆኖ ጌሴም ላይ ብቻ ብርሃን ሆኖ ያዩ ሰዎች በቃ ሌላውን ተአምራት ሁሉ ተዉት። እንደዛ ያ ሁሉ ነገር በልዩነት እነሱን ሳይነካቸው በግብፅ ምድርና በግብፅ ሕዝብ ላይ ሲፈጸም ያዩ ሰዎች ልክ ቀይ ባህር ጋር ሲደርሱ አመፁበት። ኦኬ ሙሴ መቃብር ስለሌለ ነው አይደለ ወደዚህ ያመጣህ? እንደዚህ ነው እኮ በእኛ ዘመን አባባል ቢሆን እንደዚህ ነው ያሉት። ኦኬ መቃብር እዛ ስለሌለ እዚህ ውሃ ውስጥ ውሃ እንዲበላን ባህር እንዲበላን ግብፅ ምድር ላይ የመቃብር እጥረት አለ ብለው ነው ወደዚህ ሰብስበው ያመጣህን? እንደዚህ እኮ ነው ያሉት። እንደዚህ ነው ያሉት። አመፁበት። ከዛ ባህሩን ከፈለና ቸር አምላክ አሻገራቸው። ደግሞ ከበሯቸውን አነሱ፣ አመኑ፣ ዘመሩለት ይላል። ልክ አዲስ ታምራት ሲያዩ አመኑ፣ አመሰገኑ። ከዛ ቁጥር 13 አንድ ቨርስ ሳይዘል ነገር ግን ያደረገውን ወዲያው ረሱ ይላል። በምክሩም ለመሄድ አልታገሱም። አዲስ መደበኛ ትርጉም። ወዳጆቼ እስራኤልን ብቻ አይደለም ዛሬ ቁጭ ብለን ክሪቲሳይዝ የምናደርገው፣ መርሳት የብዙዎቻችን ችግርና የማጉረምረማችንም ምክንያት ነው። የሚረሳ ሰው አንዱ መገለጫው ደግሞ የእግዚአብሔርን ምክር አለመጠየቅ ነው። ትናንትና ያከናወነለትን፣ ትናንትና ያሻገረውን፣ ትናንትና የስኬቱ የድሉ ምንጭ የሆነውን እግዚአብሔርን ማማከር ይረሳል። ምክንያቱም ትናንትን በምን እንደተሻገረ ረስቶታል። አንዱ መገለጫው የሚረሳ ሰው የእግዚአብሔርን ምክር አይጠይቅም። አዚፍ ትናንትን በራሱ እንደተሻገረ፣ በጥበቡ እንደተሻገረ፣ በጉልበቱ እንደተሻገረ ቆጥሮ ዛሬ ያጉረመርማል ወይንም በራሱ ምክር ይሄዳል ማለት ነው። በራሱ ምክር ይሄዳል። ፈጥነው ስራውን ረሱ፣ በምክሩም አልታገሱም። በምድረ በዳም ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑት። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ ይላል። ፈጥነው ረሱ። አዲስ ትርጉም እንደውም እንደዚህ ይላል ቁጥር 13 ይሁን እንጂ ያደረገላቸውን ድንቅ ነገር ወዲያው ረሱ። ባህር ተሻግረው እኮ ነው። የእርሱን ምክር ሳይጠብቁ የራሳቸውን ፈቃድ አደረጉ ይላል። የረሺዎች መገለጫ ብያችኋለሁ። የሚረሳ ሰው አንደኛ የእግዚአብሔርን ምክር አለመጠየቅ መገለጫው ነው። ሁለተኛ ደግሞ ከእግዚአብሔር ፈቃድ ይልቅ ምኞቱን ያዳምጣል፣ ምኞቱን ያስበልጣል፣ ለምኞቱ ያደላል። ወዳጆቼ አንዳንድ ጊዜ እግዚአብሔር ከንዝነዛችን የተነሳ የተመኘነውን ይሰጠናል፣ ግን አይጠቅመንም። ለእስራኤል ከንዝነዛቸው የተነሳ የተመኙትን ነገር ሰጣቸው፣ ግን ለነፍሳቸው ክሳት ሆነባቸው። አዲሱ መደበኛ ትርጉም የሚያመነምን በሽታ አመጣባቸው ይላል። ከንዝነዛቸው የተነሳ ፈቃዱ ያልሆነውን ነገር ሰጣቸው። አንዳንድ ጊዜ አንዳንድ የምንቀበላቸው ነገሮች የእግዚአብሔር ፈቃድ ሆኖ ሳይሆን ከንዝነዛችን የተነሳ የተሰጡ ናቸው። ስለዚህ ኮንሲኩዌንሱ የራሳችን ነው፣ እግዚአብሔር አይደለም በዛ ነገር የሚጠየቀው። የነፍስ ክሳት የሚያመጣ ነገር ከንዝነዛችን የተነሳ እንጠይቃለን፣ ቆይ እየተባለን ማለት ነው። አንድ ጊዜ አንድ ምሳሌ ተናግሬ ነበረ፣ አንድ ቦታ የሰማሁት በጣም ፓወርፉል፣ በጣም እኔን በጣም ስለነካኝ ብዙ ሰዎችን በዛ ምሳሌ በጣም ተነክተው ነበረ። አንድ ሰው ለልጁ
ብርቱካን ይለጠላታል። ሊያበላት ብርቱካን ሲለጠላት ሕፃን ናት በጣም እና ብርቱካኑን ስጠኝ ብርቱካን ስጠኝ ብርቱካን ስጠኝ እያለች ታለቅሳለች። ቆይ ልላጥልሽ ሲላት በፍጹም አለች፣ ተንፈራፈረች፣ አለቀሰች። ብርቱካን ስጠኝ ብርቱካን ስጠኝ፣ ለአንቺ እኮ ነው የምልጥ። አይ በፍጹም ስጠኝ። ከዛ በቃ እስኪ የምትሆነውን ብሎ ብርቱካኑን ሰጣት። ከዛ ራሷ ልጣ ለመብላት ያው ልጆች ታውቃላችሁ፣ ሕፃናት እንደዚህ እያደረገች በጥርሷ ለመላት ስትሞክር ያው ብርቱካኑ ላይ ያለው ውሃ አለ አይደል የሚፈናጠቀው፣ ተፈናጥቆ አይኗ ውስጥ ገባና አስለቀሳት። አለቀሰች። ያቃጠለኝ ብላ ስታለቅስ ልላጥልሽ ያልኩሽ እኮ እንደዚህ እንዳያስለቅስሽ ነበር አላት። አንዳንዴ እግዚአብሔር ከንዝነዛችን ብዛት ያልተላጠ ነገር ይሰጠንና ስናለቅስ እንገኛለን። ከእግዚአብሔር እኮ ነው የተቀበልነው፣ ግን በእግዚአብሔር ጊዜ አይደለም የተቀበልነው፣ ከንዝነዛችን ብዛት ነው። ከንዝነዛ ብዛት የምንቀበለው ትዳር ሲያስለቅሰን ይኖራል። ከንዝነዛ ብዛት የምንቀበለው የሆነ ኤኒቲንግ ማንኛውም ነገር ቆይ ልላጠው እያለሽ ከንዝነዛሽ ብዛት ያልተዘጋጀ ያልተሰራ ክርስቶስን የማይመስል መንፈሳዊ ብስለት የሌለው ያልተላጠ ብርቱካን ማለት እሱ ነው። ከንዝነዛሽ ብዛት እግዚአብሔር ሊሰጥሽ ይችላል። ከንዝነዛህ ብዛት ያልተላጠች ያልተዘጋጀች ስትነካት የምታስለቅስህ ልትቀበል ትችላለህ። የነፍስ ክሳት የሚያመጣ ማለት ነው። ከንዝነዛቸው ብዛት ሰጣቸው፣ ግን የነፍስ ክሳት አመጣባቸው። ስለዚህ ወዳጆቼ ምኞታችንን ሳይሆን ፈቃዱን እንለምን። ጥርሳችንን ነክሰን እንደ ጌታችን ፈቃዱን እንለምን። ጌታ ሆይ የፈለገ ይሄ ነገር እንደሚያስፈልገኝ አውቃለሁ፣ እንደሚያስፈልገኝ ይሰማኛል፣ ግን ጥርሴን ነክሼ እንደዚህ እልሃለሁ፣ ያንተ ፈቃድ ይሁን እንጂ የኔ አይሁን። በቃ እህቶች እዚህ መካከል ካላችሁ ያላገባችሁ ወደሸዋል፣ ጌታ ሆይ ወድጄዋለሁ፣ ግን ጥርሴን ነክሼ እልሃለሁ፣ ያንተ ፈቃድ ይሁን እንጂ የኔ አይሁን። ወደሃታል፣ ጌታ ሆይ ወድጃታለሁ፣ ግን ያንተ ፈቃድ ይሁን እንጂ የኔ አይሁን። በቃ ይሄ ነው የጀግና ሰው ጸሎት፣ ይሄ የሻምፒዮን ጸሎት ነው ይባላል። ጌታ ኢየሱስ በጌቴሰማኒ ጸልዮ ማለት ነው። ቢቻልህ ይህቺ ጽዋ ከኔ፣ ቢቻልህ ይህች እህት የኔ ብትሆን ደስ ይለኛል፣ ቢቻልህ ይሄ ወንድም የኔ ቢሆን ደስ ይለኛል ማለት ይቻላል። ግን ከዛ ቀጥሎ ያንተ ፈቃድ ይሁን እንጂ የኔ። ጌታ ሆይ ቢቻልህስ በቃ ይሄ ነገር ከኔ እንዲያልፍ እፈልጋለሁ፣ ግን ያንተ ፈቃድ ይሁን እንጂ የኔ አይሁን። ምኞታችንን ሳይሆን ጥርሳችንን ነክሰን ፈቃዱን እንጸልይ። የልባችን መሻት የልባችን ምኞት ደግሞ እንዲቀየር እንጸልይ። እንዲቃኝ በልቡ ምኞት እንዲቃኝ በእግዚአብሔር ደስ ይበል ልብህን መሻት ይሰጣል እንደሚል እግዚአብሔር አዲስ መሻት እንዲገጥምልን ደግሞ እንጸልይ። ከቁጥር 16-18 በስልጣን ላይ እንዴት እንዳመፁ በሙሴና በአሮን ላይ እንዴት እንዳመፁ ይናገራል። እግዚአብሔር ያንን አመፅ በማያዳግም ሁኔታ ነው የቀጣው። እንደምታስታውሱት ህዝቡ የሙሴና የአሮንን ስልጣን ሲቃወም በተዘዋዋሪ የተቃወመው የሾማቸውን እግዚአብሔር ነው። ስለዚህ እግዚአብሔር አይቀጡ ቅጣት ቀጥቶ ነው ያንን አካሄድ ያስቆመው ማለት ነው። እዛ ከቁጥር 19-23 ስለ ወርቁ ጥጃ ይናገራል። ክብራቸውን የበሬ መልክ በሱ ለወጡት ይላል። እስራኤል የሰራቸውን ትተው እንደ አሕዛብ የሰሩትን ማምለክ ፈለጉ። አይገርማችሁ? የሰሩትን ራሳቸው የሰሩትን ለአሮን ጉትቻቸውን ቀለበታቸውን ምናምን ሰጥተው እሳት ውስጥ ከተትኩት አለ አሮን። የአሮን አመራር በጣም ይገርመኛል። ከታች ወደ ላይ ነው የአሮን አመራር። ጥጃ ስራለን በቃ ያ ሙሴ የት እንደሄደ አናውቅም፣ ሜዳ ላይ አምቶ በትኖን ቀርቷል። ስለዚህ እኛም እንዳዘብ በፊታችን የሜዳ አምላክ እንፈልጋለን ስራለን ሲሉት፣ እሺ ወርቃችሁን አምጡ፣ ጉትቻ ስጡኝ፣ ቀለበት ስጡኝ። እሳት ውስጥ ወረወርኩት። ከዛ ጥጃ ሆነ ወጣ። አንድ ያመልኩት ሰጠዋቸው አለ ሙሴ ሲጠይቆ በኋላ። እዛ ከቁጥር 21 ላይ እንደዚህ ይላል፣ በግብፅ ታላቅ ነገር ያደረገውን ያዳናቸውን አምላክ ረሱ ይላል። ያዳና አያችሁ፣ መርሳት ነው የእስራኤል ችግር እኮ። በነገራችን ላይ የኤቪደንስ አይደለም፣ ኤቪደንስ አለ ግን ይረሱታል፣ ረሱት ይላል። አሁንም የችግራቸው ምንጭ መርሳት ነው እዚህ ጋር። ከዛ ቁጥር 23 አዲሱ መደበኛ ትርጉም ስለዚህ ይላል በመቅሰፍቱ እንዳያጠፋቸው ይመለስ ዘንድ እርሱ የመረጠው ሙሴ በመካከል ገብቶ በፊቱ ባይቆም ኖሮ እንደሚያጠፋቸው ተናግሮ ነበር ይላል። ማነው በመካከል የገባው? እርሱ የመረጠው ሙሴ። መካከለኛ የሚመርጥ እግዚአብሔር ነው። እግዚአብሔር ነው መካከለኛ የሚመርጥ። አሁን ደግሞ ሙሴ ጥላ ነው። አማናዊው ዘላለማዊው ሙሴ ኢየሱስ ክርስቶስ ነው በመካከል የገባው። ሃሌሉያ።
በመቅሰፍቱ እንዳያጠፋን፣ የእግዚአብሔር ፍርድ እንዳይወድቅብን፣ የእግዚአብሔር ቁጣ እንዳያገኘን የተመረጠው ዘለዓለማዊው ሰማያዊው የተሻለው መካከለኛው ኢየሱስ ክርስቶስ በፊቱ ስለቆመ እግዚአብሔር በቁጣው አያጠፋንም ወዳጆች። ሃሌሉያ። ሙሴ እንኳን እስራኤል እንዳይጠፋ በመካከል ገብቶ የእግዚአብሔርን ቁጣ አብርዷል። ጥላ የሆነው ሙሴ ማለት ነው። አካሉ ኢየሱስ፣ ዘላለማዊው ሰማያዊው ሙሴ ኢየሱስ በመካከል ስለገባ በእግዚአብሔር ፊት ስለቆመ በእኛና በእግዚአብሔር መካከል ሐዋርያው ጳውሎስ በጢሞቴዎስ መልእክት ላይ እንደሚናገረው አንድ እግዚአብሔር አለ፣ ሰው አለ፣ በሰውና በእግዚአብሔር መካከል መካከለኛ የሆነው አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ከሱ የተነሳ የእግዚአብሔር ፍርድ አልፎናል። ከሱ የተነሳ የእግዚአብሔር ቁጣ ከኛ አልፏል። በልጁ የሚያምን አይፈረድበትም፣ በፍርድ ወንበር ፊት አይቆምም። ክብር ለኢየሱስ ይሁን። ቁጥር 24 የተወደደችውን ምድር ናቁ፣ በቃሉም አልታመኑም ይላል። አያችሁ፣ የመንገዱ መርዘም የመዳረሻቸውን ቫሊዩ ቀነሰባቸው። ተጠራጠሩ። ላም አለኝ በሰማይ አይደለም። አንዳንድ ጊዜ እኮ ሲርቅ የቀረ ይመስላል አይደለም። ጌታ ራሱ ለአንዳንዶች እንደሚዘገይ እንዳይመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ብዙዎች እንዲድኑ ወዶ ስለእናንተ ይታገሳል እንጂ አለ ጴጥሮስ። አንዳንዴ ጌታም ስለዘገየ የቀረ መዳረሻችንም ስለራቀ የቀለለ የቀረ መስሎ ሊታየን ይችላል። አላመኑ፣ ተጠራጠሩ። በምድረ በዳ የቀሩት በመጠራጠራቸውና ባለማመናቸው። ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከየት ይመጣል? የእስራኤል ሕዝብ እኮ ተሰብስበው የሚያወሩት ምን ቢሆን ነው ወደ ጥርጣሬ የገቡት? እርግጠኛ ነኝ የቀይ ባህርን እንዴት ከፍሎ እንዳሻገራቸው፣ እንደገና ደግሞ በፋሲካው በግ ደም እንዴት ሞት ቤቶቻቸውን አልፎ እንደሄደ፣ በግብፅ ምድር ያለ በኩር ሁሉ ሲሞት በእነሱ ቤት ግን በኩሩ ኢየሱስ ክርስቶስን ወክሎ ያ በግ ስለታረደ በእነሱ ቤት ግን ሞት እንዴት እንዳልገባ፣ እግዚአብሔር በጸናች ክንድ በተዘረጋች እጅ እንዴት አድርጎ ከግብፅ ምድር እንዳወጣቸው፣ እንዴት አድርጎ በመንገድ እንደመራቸው፣ ደመናው ከፀሐይ እንዴት እንደጠበቃቸው፣ እሳቱ ደግሞ በሌሊት በጨለማ እንዴት እንደመራቸው፣ ይህን እየተነጋገሩ ቢሆኑ ኖሮ በጥርጣሬ የሚመቱና የተስፋይቱን ምድር የሚዘገዩ ጥጃ ሰራለን የሚባባሉ ይመስላችኋል? አይደለም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። የእግዚአብሔርን ስራና የእግዚአብሔርን ቃል አልነበረም የሚነጋገሩት። ያ ሙሴ እባክህ የሄደበትን ቦታ አናውቅ፣ በግብፅ ምድር መቃብር ስለሌለ ይኸው ምድረ በዳ አምጥቶ ሊጨርሰን ነው። ምነው እዛ እያለን ዱባ እየበላን ምንቸቶቻችን ዙሪያ ቁጭ ብለን የተቀቀለ ስጋ ዱባ በጢሁ እየበላን ምነው በግብፅ ምድር እዛው ሞቆን እያለ በሞትን እየተባባሉ ነበር። ወዳጆቼ ምንድን ነው የምናወራው ስንገናኝ? ምንድን ነው የምናወራው? ጌታ ያደረገው፣ እግዚአብሔር የተናገረው፣ እግዚአብሔር የሰጠውን ተስፋ እንዴት እንደዳንን፣ እንዴት እንዳመለጥን፣ እንዴት የእግዚአብሔር ቃል ህይወታችንን እንደለወጠው እሱን የምንነጋገር ከሆነ ተስፋችን አይቀልብንም። ተስፋቸው ቀለለባቸው። ምክንያቱም የሚነጋገሩት የእምነትን ነገር ሳይሆን የጥርጣሬና የማጉረምረምን ነገር ስለነበረ። ስለምንነጋገረው ነገር እንጠንቀቅ። ተስፋችንን ያቀልብናልም ተስፋችንን ያከብድብናልም የምንነጋገረው ነገር። ከዛ ከአሕዛብ ጋር ተደባለቁ፣ ስራቸውንም ተማሩ ይላል ቁጥር 35። አያችሁ፣ መደባለቅ ተከታይ ትምህርት አለው። ተደባለቁ፣ ተማሩ። ተደባልቆ አለመማር አይቻልም። ከዛ ከቁጥር 40 እስከ 46 ድረስ የእግዚአብሔር ምሕረት ከህዝቡ ኃጢአት ይልቃል። ይህንን ያሳየናል። የፍትህ አምላክ ስለ በደላቸው አሳልፎ ቢሰጣቸው ደግሞ የምህረትም አምላክ ስለሆነ ጩኸታቸውን ሰምቶ ደግሞ ያድናቸው ነበር። አያችሁ፣ እውነቱና ምህረቱ መቼም አይነጣጠሉ። ምን እንማር ከዚህ ምዕራፍ? አንደኛ፣ እግዚአብሔር ያደረገልንን መርሳት አመፀኛና አጉረምራሚ ያደርጋል። ወገኖቼ፣ በቃላችሁ የማትይዙ ከሆነ ማስታወሻ ጻፉ። እግዚአብሔር ያደረገላችሁን ነገር ቁጭ ብላችሁ በማስታወሻ ጻፉት። ሰው ስንት ትርኪ ምርኪ ነገር ይጽፍ የለ? ጻፉት እና የሆነ ቀን ክብብስ ያደርጋችሁ፣ የሆነ የጠላት ፍላጻ መጥቶ ሲወራችሁ ማስታወሻችሁን አውጡና ድምፃችሁን ከፍ አድርጋችሁ አንብቡ። በ1997 ዓመተ ምህረት በፊቴ ከተጋረጠ የሞት አደጋ እግዚአብሔር እንዲህና እንዲያ አድርጎ አዳነኝ ብላችሁ ጮክ ብላችሁ አንብቡት።
እውነቴን በ2008 ዓመተ ምህረት ልጄ እንደዚህ ታሞ ሐኪሞች በቃ አይተርፍም ብለውኝ ነበረ። እንደዚህ አድርጎ እግዚአብሔር በድንቅና በታምራት ታደገው ብላችሁ ጮክ ብላችሁ የጻፋችሁትን ነገር አንበቡት። የከበባችሁ ነገር ይበተናል። አለበለዚያ ግን እግዚአብሔር ያደረገልንን መርሳት አመፀኛና አጉረምራሚ ትውልድ ያደርጋል። የእስራኤል ችግር እግዚአብሔር ያደረገላቸውን ፈጥነው መርሳታቸው ነው ወደ ማጉረምረምና ወደ አመፅ ያስገባቸው ማለት ነው። ሁለተኛ ምን እንማር? ምኞታችንን ሳይሆን ፈቃዱን የሞጠኝ እንበል። ያማል ግን ፈቃዱን የሞጠኝ እንበል። ሶስተኛ ምን እንማር? የመንገዱ ርዝመት ፍጻሜያችንን እንዳያደበዘዝብን እንጠንቀቅ። ደግመን መንፈስ ቅዱስን ሪፍሬሽ አድርግልኝ እንበለው። በቃ ሪፍሬሽ አድርግልኝ። አንዳንድ ጊዜ የሆነ አዚም ይመጣል። ሐዋርያው ጳውሎስ ገላትያ ምዕራፍ 3 ቁጥር 1 ላይ እንዳለው ማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ይህንን እንዳታዩ ዛሬ ማን ነው አዚም ያደረገባችሁ? አንዳንዴ አዚም በቃ ከጊዜ ብዛት የሚከብ ነገር አለ። ፍጻሜያችን ድብዝዝ እንዲልብን ወዴት እየሄድን እንደሆነ ምን እየጠበቀን እንደሆነ ድብዝዝ እንዲልብን የሚያደርግ አዚም አለ። መንፈስ ቅዱስ ወይ ሪፍሬሽ አድርገኝ። ጌታ ይህ እንደተሰቀለ ሆኖ በፊቴ እየታየኝ ማምለክ እፈልጋለሁ። በቃ እኔ የዛሬ 2 ዓመት በፊት አሁን ክረምት ሲመጣ 3 ዓመት ይሆነዋል። የ40 ቀን ጾም ጸሎት ይዘን አንድ ጸሎት ጸለይኩኝ። በቃ እኔ አልኩኝ ሳመልክ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊቴ እየታየኝ ማምለክ ፈልጋለሁ አልኩኝ። መንፈስ ቅዱስ ይሄን እንድታደርግልኝ ፈልጋለሁ አልኩኝ። ክረምት ላይ የ40 ቀን ጾም ጸሎት ይዘን ነበር። እኔ መፈልገው በዚህ 40 ቀን ጸሎት ያ ስዕል እንዲታደስልኝ፣ ያ ስዕል ቪቪድ እንዲሆንልኝ፣ በእውነት ጌታ እንደተሰቀለ ሆኖ ቪቪድ እንዲሆንልኝ ፈልጋለሁ አልኩኝ። መንፈስ ቅዱስ አደሰልኝ። አይገርማችሁም? በቃ የአምልኮ መሪው ድምፅ ትዝ አይለኝም። ምን አይነት ድምፁ ይመር ያስጠላ። የሙዚቃ መሳሪያ ተጫዋቾቹ ጥሩ አድርገው ይጫወቱ፣ መጥፎ አድርገው ይጫወቱ፣ ምንም ትዝ አይለኝም። አይኔን ጨፍኜ ኢየሱስ ክርስቶስ እንደተሰቀለ ሆኖ እያየሁት በፍቅሩ እየፈሰስኩኝ ማምለክ ጀመርኩ። መንፈስ ቅዱስ ሪፍሬሽ ያደርጋል። ጠይቁት። የደበዘዘባችሁ ተስፋችሁ ከደበዘዘባችሁ፣ ክርስቶስ ከደበዘዘባችሁ ሪፍሬሽ አድርገኝ በሉት። ሪፍሬሽ ያደርጋል መንፈስ ቅዱስ። አራተኛ በጥቂቱ ማመቻመች አምላክ እስከ መቀየር ያደርሳል። ከአሕዛብ ጋር ተደባለቁ። አጥፏቸው እንዳላቸው ሙሴ አላጠፏቸውም። ከዛስ ተደባለቁ። መደባለቃቸው ምን አመጣ? ተማሩ ይላል። የእነሱን መንገድ ተማሩ ይላል። ስራቸውን ተማሩ። ከዛስ አምላክ ቀየሩ። ልክ እንደነሱ አይነት አምላክ እንፈልጋለን አሉ። በፊታችን የሚሄድ ጥጃ ያሰሩ። ስለዚህ በጥቂቱ ማመቻመች፣ በጥቂቱ ኮምፕሮማይዝ ማድረግ አምላክ እስከ መቀየር ያደርሳል። መዝሙር 107 የአምስተኛውና የመጨረሻው የመዝሙር መጽሐፍ መጀመሪያ ነው። እንግዲህ መዝሙር መጽሐፍ በ5 ይከፈላል ብለናል። አምስተኛው መጽሐፍ ከ107 ጀምሮ እስከ 150 ድረስ ያለው ነው። የእሱ መጀመሪያ ነው። ከመከራ ሁሉ የሚታደግ አምላክ ወደ እሱ የሚጮሁትን ሁሉ ይታደጋቸዋል ነው ዋና ሀሳቡ። እና ቁጥር 2 ስናየው እግዚአብሔር ያዳናቸው ከጠላት እጅ ያዳናቸው ይናገሩ ይላል። አቤት እንዴት እንደምወደው ይህንን ጥቅስ ልነግራቸዋል። የዳኑ ሰዎች ወዳጆቼ ሌላ ምንም ክፈሉ የተባሉት ነገር የለም። እኛ የምንም ዕዳ የለብንም። የመናገር ዕዳ ግን አለብን። የመናገር ዕዳ በእውነት ያለብን ዕዳ አንድ ነው። የዳነ ሰው በቃ ዕዳ አለብኝ ይላል ሐዋርያው ጳውሎስ። ወዮልኝ፣ በቃ ወንጌልን ባልሰብክ ወዮልኝ፣ ዕዳ አለብኝ፣ የፍቅር ዕዳ አለብኝ ይላል። ሃሌሉያ። እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ይናገሩ ይላል። ጴጥሮስም እንደዛው ነው ያለን። በቃ ጥሪያችን እኮ መናገር ነው ወዳጆች። አሁን እኛ ምንሰራው ስራ አልቀረልንም፣ ምንከፍለው ነገር የለንም። የምናደርገው አንድ ነገር ነው፣ መናገር። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እንድትናገሩ። እውነት የሆነ ስራ እንድትሰሩ እኮ አይደለም። የሆነ ከተማ እንድታቀኑለት አይደለም። የሆነ የምትከፍሉት ነገር ኖሯቸው እንድትከፍሉት አይደለም። የእርሱን በጎነት እንድትናገሩ። እግዚአብሔር ያዳናቸው ከጠላታቸው እጅ ያዳናቸው ይናገሩ። የዳነ ሰው ካለ እዚህ ውስጥ ይናገራል፣ ዝም አይልም። ዕዳ አለብን የመናገር። መዝሙሩ ከ4 አይነት ሁኔታዎች የዳኑ ሰዎችን ያሳየናል። አንደኛው ከቁጥር 4 እስከ 9 የተቅበዘበዙ አቅጣጫ የጠፋባቸው ሰዎች አሉ። ቁጥር 7 ወደሚኖሩባትም ከተማ በቀና መንገድ መራቸው ይላል አዲስ መደበኛ ትርጉም።
ከመቅበዝበዝ የዳኑ ሰዎች የመጀመሪያዎቹ። የሰው ልጅ በኃጢአት ምክንያት ከመኖሪያው ወጥቷል። ታውቃላችሁ፣ ከእግዚአብሔር ተለይቷል፣ ተቅበዝባዥ ሆኗል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ እንደዚህ ያለ እኔ መንገድ ነኝ አለ። ሃሌሉያ ሃሌሉያ። ከተማችን ጠፍቶብን፣ ቤታችን ጠፍቶብን፣ መኖሪያችን ጠፍቶብን፣ ከአምላካችን ተለይተን ተቅበዝባዦች ሆነን እያለ መንገዱ መጣ። ሃሌሉያ። እኔ መንገድ፣ እውነት፣ ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ሃሌሉያ። ጌታ ስሙ ይባረክ። በእውነት ሰው በኃጢአት ምክንያት ከመኖሪያ ወጥቶ ነበረ፣ ተቅበዝባዥ ሆኖ ነበረ። እረኛ እንደሌላቸው በጎች ሆነው ተቅበዝብዘው ሲያያቸው አዘነላቸው። ኑ ወደ አብ የምትሄዱበትን፣ ወደ ቤታችሁ የምትሄዱበትን መንገድ ላሳያችኋልና ሌላ መንገድ አይደለም የጠቆማቸው፣ እኔ ነኝ ያለ መንገዱ እኔ ነኝ። ከመቅበዝበዝ የዳንበት መንገድ ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ፣ የተቅበዘበዘውን ሊያድን። ስለዚህ ከመቅበዝበዝ ድነናል። ክፍሉ የሚናገረው መጀመሪያ ከመቅበዝበዝ ስለዳኑ ሰዎች ነው። ሁለተኛ ደግሞ በጨለማ ውስጥ የታሰሩ ይላል። የመጀመሪያዎቹ የተቅበዘበዙ ይላል፣ ሁለተኛዎቹ ደግሞ በጨለማ ውስጥ የታሰሩ ይላል። በጨለማ ውስጥ የታሰሩ የሰው ልጅ በኃጢአት ምክንያት የጨለማው ስልጣን ባሪያ፣ የጨለማው ስልጣን እስረኛ ፕሪዝነር ሆኖ ነበር። ጌታ ሲመጣ የመጀመሪያ አገልግሎት ሲጀምር ወደ ምኩራብ ገብቶ መጽሐፉን ገለጠና እንደዚህ ያለ ሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንድሰብክ እርሱ ቀብቶኛል፣ ለታሰሩት መፈታትን፣ ለታወሩት ማየትን እንዳውጅ፣ የተጨቆኑትን ነፃ እንዳወጣል። ሃሌሉያ ሃሌሉያ። ከመቅበዝበዝ መኖሪያችን ጠፍቶብን፣ ቤታችን ጠፍቶብን፣ ከመኖሪያችን ከእግዚአብሔር ተለይተን ከመቅበዝበዝ አድኖናል። ደግሞስ ከኃጢአት የተነሳ የጨለማው ስልጣን ባሮች ሆነን ስንኖር ከዚያም አድኖናል። ለዚህ ነው ዮሐንስ እንደዚህ ያለ በዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወጥታችኋል። ሃሌሉያ። በእውነት እንዴ! ያልታሰረ ሰው እኮ አርነት አይባልም። አሁን የአርነት ፕሮግራም ይባላል ቸርች ላይ አይደለም? ያልተያዘ ያልታሰረ ሰው ለአርነት ይጸለይለታል እንዴ? በአጋንንት የተያዘ የታሰረ በጨለማው ስልጣን የታሰረ ሰው ነው ለአርነት የሚጸለይለት። በእውነት አርነት አውጥቶናል ኢየሱስ። ከዛ በፊትስ ምን ነበረን? ቢጮህም ባይጮህም እስረኞች ነበረን። እኛ ሁላችን የቁጣ ልጆች ነበረን ይላል። በማይታዘዙት ልጆች ላይ አሁን እንደሚሰራው አለቃው መንፈስ በእኛም ላይ የልባችንን ምኞትና መሻት እያስፈጸመን ይሰራብን ያዘን ነበረ ይላል። ወዳጆቼ ሁላችንም ተቅበዝባዦች ነበርን። ደግሞስ ሁላችንም ከጨለማው ስልጣን በታች ነበርን። ለዛ ነው ቆላስይስ ምዕራፍ 1 ላይ ሐዋርያው ጳውሎስ እርሱ ከጨለማው ስልጣን አዳነን ይላል። ከጨለማው ስልጣን ድነን ነው እንጂ ሁላችንም በጨለማው ስልጣን ስር ነበር። እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ቁጥር 11 የእግዚአብሔርን ቃል ስላመፁ የልዑልንን ምክር ስለናቁ። ዋው! የሰው ዘር ለባርነት ወይም ለስራት የተዳረገው የእግዚአብሔር ቃል ላይ በማመፁና ለቃሉ የሚገባውን ክብር ባለመስጠቱ ነው። ለካ አያችሁ፣ የእግዚአብሔርን ትእዛዝ መተላለፍ፣ ለቃሉ አለመገዛት፣ ለቃሉ የሚገባውን ክብር አለመስጠት የነፃነት ሳይሆን የባርነት መንገድ ነው። አንዳንድ ጊዜ ሰዎች እግዚአብሔርን አለመታዘዝ ነፃነት እንደሆነ፣ የእግዚአብሔርን ቃል አለመታዘዝ ነፃነት እንደሆነ አድርገው ያስባሉ። ግን የእግዚአብሔርን ትእዛዝ መተላለፍ የነፃነት ሳይሆን የባርነት መንገድ ነው። ገላትያ ምዕራፍ 5 ቁጥር 5 ገላትያ ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣ፣ እንግዲህ ደግማችሁ በባርነት ቀንበር እንዳትያዙ ይላል። የእግዚአብሔርን ቃል መናቅ ዳግመኛ በባርነት ቀንበር እንድንያዝ በር ይከፍታል። ወገኖች በር ይከፍታል። ለካ እዛ ቁጥር ሶስተኞቹ ደግሞ ነፃ የወጡት የታመሙና የደከሙ ይላል ከቁጥር 17 እስከ 22 ድረስ። ጌታ ኢየሱስ ከኃጢአተኞች ጋር በመዋሉ ፈሪሳውያን ሲከሱት በኃጢአት በሽታ ለተያዙት እንደመጣ ይናገራል። ማርቆስ ወንጌል ምዕራፍ 2 ቁጥር 16 ላይ ጻፎችና ፈሪሳውያን ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ ስለምንድን ነው አሉት።
ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞች እንጂ ጻድቃን ልጠራ አልመጣሁም አላቸው ይላል። አያችሁ ወዳጆቼ፣ የሰው ዘር ሁሉ በኃጢአት በሽታ ታሟል። ጌታ ኢየሱስ የሰውን ዘር ሁሉ የሚያድን መድኃኒት፣ ለዓለም ሁሉ የሚበቃ መድኃኒት ቢሆንም ወደ እርሱ ለእርዳታ የሚጮሁትን ግን ያድናቸዋል። በሽተኛ ነኝ ብለው ያመኑትን ግን ይፈውሳቸዋል። የታመሙና የደከሙ ታምሜያለሁ፣ ደክሜያለሁ፣ ሐኪም መድኃኒተኛ ያስፈልገኛል የሚሉትን ሊፈውስ ነው የመጣው። ቁጥር 17 ስለ አመፃቸው ሰነፉ፣ ስለ ኃጢአታቸውም ተቸገሩ ይላል። ስለ አመፃቸው ሰነፉ። እንደውም አዲሱ መደበኛ ትርጉም ስለ አመፃቸው ቂል ሆኑ ይላል። አያችሁ፣ ኃጢአት መንፈሳዊ ቂልነትን ያመጣል። እዛ ቁጥር 23 አንዳንዶች በመርከብ ወደ ባህር ወረዱ፣ በታላቅም ውሃ ላይ ስራቸውን አከናወኑ እያለ በባህር ላይ ደግሞ ስላለ ነገር ይናገራል። ከቁጥር 23 እስከ 30 ድረስ በአውሎ ነፋስና በሞገድ የተናወጡትን ደግሞ አራተኞቹን እናገኛቸዋለን። ጌታ ኢየሱስ በተፈጥሮ ላይ ሙሉ ስልጣን ስላለው በእርሱ የሚያምኑትን ከተፈጥሮ አደጋ ሊያድናቸው እንደሚችል በወንጌል ላይ የተጠቀሰውን ክፍልም ያመለክታል። ወንጌል ላይ ማርቆስ ወንጌል ምዕራፍ 4 ላይ ታስታውሳላችሁ። ነፋሱን ገስጾ ማዕበሉን ጸጥ ያደረገበትን ክፍል እሱንም ያሳያል። ደግሞም ዛሬም በእርሱ የሚያምኑ ከሚገጥማቸው የህይወት ማዕበልና ሞገድ ሊያድናቸው ፍጹም ሰላም ሊሰጣቸው እንደሚችልም ደግሞ ያሳያል ይህ ክፍል ማለት ነው። ጸጥ በል አለው ይላል ነፋሱ። ጌታ ዛሬም ጸጥ በል ይለዋል። በቃ አንዳንድ ቀን እኔ እንደው ለሆነ ነገር በቃ ጸልይ፣ የሆነ ሰው ህይወት ውስጥ የሆነ ኪዮስ ተፈጥሮ በዚህ ጉዳይ ላይ እንጸልይ ብለን ብዙ ጊዜ ጸልየን የሆነ ነገሩ ሲዘገይ በቃ እግዚአብሔር ይሄንን ቃል ይሰጠኛል። በቃ ጌታ ሆይ ጸጥ በል በለው፣ በቃ ጸጥ በል በለው፣ አንተ ነህ የምታውቀው። በቃ ይሄንን ባህር እያናወጠ ያለውን ነፋሱን የምታውቀው አንተ ነህ፣ ጸጥ በል በለው በቃ። እና እግዚአብሔር ይሄንን ቃል ሲሰጠኝ በቃ ነገሩ ሊያበቃለት እንደሆነ አውቃለሁ። ጸጥ ያሰኘዋል እግዚአብሔር። ክብር ለኢየሱስ ይሁን። በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ከመከራቸውም አዳናቸው የሚለው ቃል እዚህ ምዕራፍ ላይ ብቻ 4 ጊዜ ተጽፏል። ወዳጆቼ ችግሩ ብዙ ቢሆንም መፍትሄው ግን አንድ ነው። እሱም ወደ እግዚአብሔር መጮህ። ወደ እግዚአብሔር በተጨነቁ ጊዜ በእያንዳንዱ አሁን በዘረዘርኳቸው በአራቱም ችግሮች በተጨነቁ ጊዜ 4 መፍትሄ አይደለም ያለው፣ አንድ መፍትሄ ነው። ወደ እግዚአብሔር መጮህ። 4 መልስም አይደለም፣ 4 መድኃኒትም አይደለም ያለው፣ አንድ መድኃኒት ነው። እሱም ኢየሱስ ክርስቶስ ነው። አራቱም ላይ ያየነው እሱ ነበር። ጌታችን ወደ እርሱ የጮሁትን አላሳፈራቸውም። በርጦሜዎስን አላሳፈረውም። ከነዓናዊቱን ሴት አላሳፈራትም። ደቀ መዛሙርት በባህር ላይ ጌታ ሆይ ጠፋን፣ ስንጠፋ ግድ አይልህም ሲሉ አላሳፈራቸውም። ጌታ ወደ እሱ የሚጮሁትን አያሳፍሩ። እዛ ከቁጥር 33 እስከ 42 ድረስ እግዚአብሔር ነገርን የሚገለብጥ አምላክ እንደሆነ ደግሞ ያሳያል። ወንዝን ወደ በረሃ፣ በረሃን ወደ ምንጭ ይቀይራል ይላል። እግዚአብሔር ሰዎች በሚጠብቁት ሰዎች ባሰመሩለት መንገድ የሚሰራ አምላክ አይደለም። ገዦችን ከዙፋናቸው ያዋርዳል፣ ትሑታንን ደግሞ ከፍ ከፍ ያደርጋል ይላል መጽሐፍ ቅዱስ። ቁጥር 43 መዝጊያው እንደዚህ ብሎ ይዘጋል። እንግዲህ ማንም ብልህ ቢሆን ይህንን ነገር ልብ ይበል፣ እርሱም የእግዚአብሔርን ምሕረት ያስተውላል ይላል አዲሱ መደበኛ ትርጉም። በዚህ ሁሉ ውስጥ የእግዚአብሔርን ምሕረት ማስተዋል ብልህነት ነው። ኢየሱስ ክርስቶስ ለጠፉት ለተቅበዘበዙት መልካም እረኛ ነው። የታሰሩትን የሚፈታ ነፃ አውጪ ነው። ለታመሙት መድኃኒት ነው። ለተጨቆሙ ለተናወጡ ሰላምና ጸጥታ ነው። የጥያቄ ሁሉ መልስ ኢየሱስ ነው። ምን እንማር ከዚህ ምዕራፍ? አንደኛ የዳነ ሰው የመናገር ዕዳ አለበት፣ የመመስከር ዕዳ አለበት ብለናል። ሁለተኛ እግዚአብሔር ከልባቸው ወደሱ የሚጮሁትን ያድናቸዋል። ሶስተኛ ኃጢአት የሰው ልጅ ላይ ያመጣው በሽታ ብዙ ቢሆንም መድኃኒቱ ግን አንድ ነው፣ እሱም ኢየሱስ ነው። ስለዚህ ምን እናደርግ? ወደ እግዚአብሔር እንጩህ። አራተኛ ብልህ የእግዚአብሔርን ምሕረት ወይም የኢየሱስን ስራ ያስተውላል፣ ትኩር ብሎ ይመለከታል። እነዚህን ከዚህ ምዕራፍ አይቻለሁኝ። መዝሙር 108ን ፈጠን ብዬ ያለሁኝ፣ ከሌሎቹ ልቅ ትንሽ አጠር ያለ ነው። ሌሎቹ ረዘም ያሉ ናቸው ዛሬ። ይህ መዝሙር እንግዲህ ከመዝሙር 57 እና 60 የተውጣጣ የዳዊት መዝሙር ነው።
የጠዋት ውዳሴና ብሔራዊ ጸሎት ይለዋል። ከቁጥር 1 እስከ 5 ከጽኑ ልብ ከወሰነ ልብ የሚወጣ ምስጋናን እናገኛለን። ልቤ ጽኑ ነው ይላል ቁጥር 1 ላይ። አቤቱ ልቤ ጽኑ ነው፣ እቀኛለሁ፣ በክብሬም እዘምራለሁ ይላል። እዚህ ቦታ ላይ የዳዊት ምስጋና የሆነ በሁኔታዎች ላይ የተመሰረተ ሳይሆን በውሳኔ የቀረበ መስዋዕት ነው። አንድ ቀን ተነጋግረናል አለ ዕብራውያን ምዕራፍ 13 ላይ ቁጥር 15 ላይ እንደዚህ ይላል የዕብራውያን ጸሐፊ፣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት ይላል። አያችሁ ወዳጆቼ፣ እግዚአብሔርን ስለ ድርጊቱ ብቻ ሳይሆን ስለ ማንነቱ፣ ስለ ባህሪው ልናመሰግነው ይገባል። እሱ የምስጋና መስዋዕት ይባላል። ያኛው የምስጋና ምላሽ ነው። እግዚአብሔርን ስላደረገልን ነገር ወይንም ደግሞ ስለሚያደርግልን ነገር በእምነት የምናመሰግነው ምስጋና ምላሽ ይባላል። ይሄ ግን ምስጉን ነው። በቃ እግዚአብሔር ሊመሰገን የተገባው በባህሪው የተመሰገነ። በቃ የወንድማችን የተኬ መዝሙር አለ በጣም የምወደው፣ ባህሪህ ቢደንቃቸው ደግነህ አሉህ የሚል ማለት ነው። ሃሌሉያ። ባህሪውን አይተን በቃ እንደው ሰፈር ውስጥ እንኳን መንደር ውስጥ ቤተሰብ ውስጥ አንዳንድ በባህሪያቸው እጅግ በጣም መልካም የሆኑ ሰዎችን አይተን እኮ በቃ እሱ የተመሰገነ ነው። ባህሪው ምን አይነት ነው? የተመሰገነች ናት፣ የተመሰገነ ነው እንል እንዴ? እግዚአብሔርን ስለ ድርጊቱ ብቻ ሳይሆን ስለ ባህሪው የተመሰገነ ነው ብለን የምናመሰግንበት ምስጋና እሱ የምስጋና መስዋዕት ነው። መስዋዕት ያማል። ከአያትዬ ጋር ስንካፈለው ነበረ ባለፈው። ያማል መስዋዕት። በቃ የምስጋና መስዋዕት የሚባል አለ። ቁርስ ተደርጎ የሚሰጥ ከሁኔታ ጋር ያልተያያዘ ከምታልፉበት ነገር ጋር የማይመሳሰል ምስጋና መስዋዕት ይባላል። ከቁጥር 3 እስከ 5 የእግዚአብሔር ክብር በሕዝቦች ሁሉ ላይ። ቁጥር 4 ምሕረትህ ከሰማያት በላይ ታላቅ ናትና ታማኝነትህም እስከ ጠፈር ትደርሳለች ይላል አዲሱ መደበኛ ትርጉም። አያችሁ ዳዊት የእግዚአብሔር ምሕረትና ታማኝነት ከእስራኤል ቢጀምርም እስራኤል ላይ ተገድቦ እንደማይቀር ለዓለም ሕዝቦች ሁሉ እንደሚበቃ ለዓለም ሕዝቦች ሁሉ እንደሚደርስ ተረድቷል። ስለዚህ ምሕረትህ አለ ለእስራኤል ብቻ የምትሆን አይደለችም አለ፣ ከሰማያት በላይ ታላቅ ናት፣ ታማኝነትህ ደግሞ እስከ ጠፈር ትደርሳለች አለ። ጌታችንም እንደዛ ነው ያደረገው። መጣና መጀመሪያ ከእስራኤል ጀመረ። መጀመሪያ ከተስፋው ሕዝብ ጀመረ። ልጆች የተስፋው ሕዝብ ናቸው ተብለው የተቆጠሩት የተመረጡት እነሱ ጋር ጀመረ። ግን እነሱ ጋር አልጨረስም። ሲጨርስ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። የእግዚአብሔር ነገር አንድ ቦታ ይጀምር እንጂ አንድ ቦታ ግን ተወስኖ የሚቀር አይደለም። ምሕረትና ታማኝነቱ ለዓለም ሁሉ የሚተርፍ ለዓለም ሁሉ የሚበቃ ነው። ቁጥር 6 እስከ 9 የወደድከውን ሕዝብህን አድን ነው የሚለው። ቁጥር 6 ላይ ወዳጆችህ ይድኑ ዘንድ በቀኝህ አድን አድምጠኝ የሚለው። በቀኝህ አድን። የእግዚአብሔር ቀኝ ማለት ክብር ማለት ነው። ቀኝ ማለት ኃይል ማለት ነው። ቀኝ ማለት ስልጣን ማለት ነው። የእግዚአብሔር ቀኝ ደግሞ በብዙ ቦታ በመጽሐፍ ቅዱሳችን ላይ እንደተጠቀሰው ኢየሱስ ክርስቶስ ነው። የእግዚአብሔር ቀኝ የሆነው ኢየሱስ ብቻውን የመዳን መንገድ ነው። በቀኝህ አድን ይለዋል። በቀኝህ አድን። ከቁጥር 7 እስከ 8 የእስራኤል ነገዶችና የርስታቸውን ዳር ድንበር እየጠራ ኤፍሬም የኔ ነው፣ ምናሴ የኔ ነው እያለ ይዘረዝርና የኔ ናቸው ካለ በኋላ ሞዓብና ኤዶም፣ ፍልስጤም ብሎ ደግሞ ከእስራኤል ወገን ያልሆኑ ህዝቦችን ጠርቶ እነሱም የኔ ናቸው ይላል። አያችሁ፣ ቢያውቁትም ባያውቁትም ቢገነዘቡትም ባይገነዘቡትም እውቅና ቢሰጡትም ባይሰጡትም እግዚአብሔር በፍጥረትና በህዝቦች ሁሉ ላይ ባለቤትና ጌታ ነው። ክሌም ያደርጋል። የኔ ነው ይላል። እነዚህ በኪዳን ከኔ ጋር ተሳስረዋል። ልዩ የሚያደርጋቸው እሱ ነው። ግን ደግሞ ኤዶሚያስስ ቢሆን የማን ነው? የኔ ነው፣ የፈጠርኩት እኔ ነኝ። ፍልስጤምስ ቢሆን የማን ነው? የኔ ነው። ሞዓብስ ቢሆን የማን ነው? የኔ ነው ይላል እግዚአብሔር። ጌታም እንደዚሁ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ቀረበና እንዲህ ብሎ ተናገራቸው ይላል፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። የሚገርማችሁ ግን የጌታ ደቀ መዛሙርት የኢየሱስን ጌትነት የኢየሱስን አዳኝነት የእስራኤል ብቻ አድርገው ሊያስቀሩት ነበረ። ኦልሞስት
ከዛ ሐዋርያት ሥራ ምዕራፍ 8 ላይ እንደምታውቁት እስራኤል ምድር ላይ ተቀምጠው ተሟሙቀው ኢየሩሳሌም ሆነው በቃ ሰው ሁሉ ያለውን እየሸጠ እያመጣ ገንዘቡን እግራቸው ስር ያስቀምጣል። አንድ ልብ ነበራቸው፣ አንድ ነፍስ ነበራቸው። በቃ ምግባቸውን በህብረት ይቆርሱ ነበረ፣ ይጸልዩ ነበረ፣ በሐዋርያት ትምህርት ይተጉ ነበረ። ሁሉም አንድ ላይ ነበሩ። በጣም ደስ የሚል ነገር ነበረ። ተሟሙቀው ነበር። መቼም ከኢየሩሳሌም አይወጡም ነበረ። ልክ ግን በእስራኤል ህዝብ ላይ የህዝቡን ልብ የግብፅን ሰዎች ልብ እንደለወጠ እግዚአብሔር አሁንም ደግሞ እስጢፋኖስ እንዲወገር ፈቀደ። ያለ እግዚአብሔር ፈቃድ የሚሆን ነገር የለም። እግዚአብሔር እስጢፋኖስን መወገር ተጠቅሞ ተደናገጡ እና ተበተኑ ይላል። የዓለሙ መድኃኒት ለዓለም ሁሉ እንዲደርስ አደረገ። ካኒው ማጀን መድኃኒት ይዘው ዓለም ሁሉ ታሟል። መድኃኒት ይዘው ተነግሯቸዋል እኮ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሏቸዋል ጌታ ኢየሱስ ክርስቶስ። ግን መንፈስ እስክትቀበሉ ድረስ ኃይል እስክትቀበሉ ከኢየሩሳሌም አትውጡ ብሏቸዋል። የተባለው ኃይል መጣ። ኃይል ተቀበሉ። በኢየሩሳሌም እና በይሁዳ አገልግለው በቃ እንወጣም ብለው ቁጭ አሉ ማለት ነው። ከዛ በኋላ ግን እግዚአብሔር እስጢፋኖስ እንዲወገር ፈቀደና ተበተኑ። የተበተኑትም ይላል ቃሉን እየሰበኩ ዞሩ። እግዚአብሔር የዓለሙን መድኃኒት ይዛችሁ መቀመጥ አትችሉም ብሎ ለዓለም እንዲደርስ አደረገ። ቁጥር 10 እስከ 13 መዳን ወይንም ድል ከእግዚአብሔር ዘንድ ነው ይለናል። ቁጥር 12 ላይ በመከራችን ረድኤትን ስጠን፣ የሰውን ማዳን ከንቱ ነው ይላል። ሰው በጥረቱ መዳን አይችልም ወዳጆች። ጌታ ለዚህ ነው ያለኔ ምንም ልታደርጉ አትችሉም ያለው። በጥረት ማንም ራሱን ማዳን አይችልም። ከዛ ቁጥር 13 ላይ እግዚአብሔር ሲረዳን ብርቱ እንሆናለን፣ ጠላቶቻችንም ከእግሩ በታች የሚረግጥ እርሱ ነው ይላል አዲሱ መደበኛ ትርጉም። እግዚአብሔር ሲረዳን ብርቱ እንሆናለን፣ ጠላቶቻችንን ከእግሩ በታች የሚረግጥ እሱ ነው። እግዚአብሔር ሲረዳን የሰው አቅም እኔ ይህንን ክፍል እያጠናሁኝ በቃ ዝም ብዬ እያሰላሰልኩት ጌታ እንዴት አስረዳኝ። የሰው አቅም ልክ እንደ ዜሮ ነው። ከፊት እግዚአብሔር ካልቀደመው ምንም ነው ማለት ነው። ዜሮ አሁን ከፊት ቁጥር ካልቀደማት ምንም ናት አይደለም። ግን እኮ ደግሞ ቁጥር ሲቀድማት ምንምነቷ ይቀራል። አይ ዜሮ ዜሮ ናት፣ ቁጥር ቀደማትም አልቀደማትም አትባልም አይደለም። ቁጥር ሲቀድማት ለውጥ ታመጣለች። እና የሰው አቅም እንደዛ ነው። ጌታ ሲያስረዳኝ ይህንን ክፍል እያጠናሁኝ እያለ ከንቱ ነው እግዚአብሔር ከፊቱ ካልቀደመ። በወደደን በሱ ነው ከአሸናፊዎች የምንበልጠው። መንፈስ ቅዱስ በመጣ ጊዜ ኃይል በተቀበላችሁ ጊዜ ነው ምስክሮች ትሆናላችሁ የተባለው። ሐዋርያው ጳውሎስም ኃይልን በሚሰጠኝ በክርስቶስ ነው ሁሉን እችላለሁ ያለው። ግን አንድ ነገር ደግሞ አለ እዚህ ክፍል ላይ ባላንስ ልናደርግ የሚገባን ሁል ጊዜ ጠላቶቻችንንም ከእግሩ በታች የሚረግጥ እርሱ ነው ሲል ወዳጆቼ እግዚአብሔር በእኛ ጫማ ነው ጠላቶቻችንን የሚረግጠው። አሁን በቃ ኃይል እግዚአብሔር ነው፣ ማዳኔ እግዚአብሔር ነው፣ ሰው ዝም ብሎ ነው፣ ሰው ከንቱ ነው ምናምን ብለን ደግሞ እንደው ምንም አይነት ተሳትፎና ተካፋይነት የሌለን አድርገን ራሳችንን እንዳንቀመጥ ጠላትን የሚረግጠው በእኔና በእናንተ ጫማ ነው። እግዚአብሔር የሚረግጠው እሱ ነው። የሚረግጠው ግን በእኔና በእናንተ ጫማ ነው። ሃሌሉያ። ስለ ዘሩባቤል የተናገረው ቃል እግዚአብሔር በጣም ደስ ይለኛል። አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ አለና ለዘሩባቤል እንዲህ ብላችሁ ንገሩልኝ አለ። በመንፈሴ ነው እንጂ በኃይልና በብርታት አይሆንም አለ። ኦኬ አሁን ዘሩባቤል እንግዲያውስ እኔ ምን አደርጋለሁኝ? የእግዚአብሔር መንፈስና የእግዚአብሔር ኃይል ነው ይሄን ነገር የሚሰራው፣ በኃይልና በብርታት አይደለም ብሎ እጁን አጣምሮ እንዳይቀመጥ ያው እግዚአብሔር እዛው ምዕራፍ ላይ ምን ይለዋል መሰላችሁ? ይሄንን ቤት የዘሩባቤል እጆች ጀምረውታል፣ የዘሩባቤል እጆች ይፈጽሙታል ይላል ደግሞ መልሶ። በማን መንፈስ ነው ግን? በእግዚአብሔር መንፈስ። በማን እጅ? በዘሩባቤል እጅ። አያችሁ ባላንሱ ይሄ ነው። ሁል ጊዜ ሁሉን እኛ የምንሰራ መስሎን የእግዚአብሔርን ኃይል ኔግሌክት አድርገን የእግዚአብሔርን ኃይል ችላ ብለን ያለኔ ምንም ልታደርጉ አትችሉም ብሏልና ምንም የማናደርግ ሆነን እንዳንቀር፣ ደግሞ ሁሉን የሚሰራው እሱ ነው ብለን በእኛ ምንም እንደማይጠቀምና እኛ ምንም እንደማንጠቅም ቆጥረን እጃችንን ማጣምረን እንዳንቀመጥ በመንፈሴ ነው እንጂ በኃይልና በብርታት አይደለም ያለ ያው እግዚአብሔር እዚያው ምዕራፍ ላይ ለዛው ለዘሩባቤል ደግሞ ምን ብሎታል?
የዘሩባቤል ልጆች ይህንን ቤት ጀምረውታል። የዘሩባቤል ልጆች ይህንን ቤት ይጨርሱታል። እህቴ ወንድሜ፣ ጠላትህን እግዚአብሔር ይረግጠዋል፣ ጠላትሽን እግዚአብሔር ይረግጠዋል። የሚረግጠው ግን በአንተና በአንቺ ጫማ ነው። የሚሰራው ግን በእኔና በእናንተ እጅ ነው። የሚሰራውስ ማን ነው? መንፈሱ ነው። ኃይል የማን ነው? የሱ ነው። ጉልበት የማን ነው? የሱ ነው። በማን ነው ግን የሚሰራው? በእኔና በእናንተ ነው። ድርሻችንን ማወቅ ነው እንጂ ያለብን እንደውም አልጠቀም፣ ማልረባ፣ ትቢያ ነኝ፣ አቧራ ነኝ ብለን ዝም ብለን እጃችንን አጣጥፈን እንድንቀመጥ የእግዚአብሔር ፈቃድ አይደለም። እኛ ወንጌልን እንሰብካለን። እግዚአብሔር በልባቸው ላይ ያለውን ጨለማ ብርሃን ይሁን ይላል። እግዚአብሔር ነው የሚያድነው፣ እኔ ምን አመጣለሁ ብለን አፋችንን ዘግተን አንቀመጥም። የኛ ድርሻ አለን። እኛ ለታመሙት እንጸልያለን። የምንፈውስ ግን እኛ አይደለንም፣ የሚፈውስ እግዚአብሔር ነው። እንግዲህ እግዚአብሔር ከፈለገ ይፈውሰዋል፣ እኔ ብጸልይ ምን አመጣለሁ ብለን አንቀመጥም። ጸልያለን። የታመመ ቢኖር ወደ ቤተክርስቲያን ያምጡት። የቤተክርስቲያን ሽማግሌዎች ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ይፈውሳል ተብሎ ተጽፏል። ስለዚህ እንጸልያለን። እኛ በእምነት እግዚአብሔር ይፈውሳል፣ እኛ አይደለንም ፈዋሾቹ። መልካሙን ገድል እንጋደላለን፣ ስፒሪቹዋል ዋርፌር እናደርጋለን። እግዚአብሔር ደግሞ በእኛ ጫማ ጠላታችንን ይረግጠዋል። እግዚአብሔር ከፈለገ ያባረራቸዋል ብለን አንቀመጥም። አያችሁ፣ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ወይ ነው አየ እንኳን ሁል ጊዜ እንደምትለን አይደለ? ይህን ሁሉ የምናደርገው በየዕለቱ ከእግዚአብሔር በምንቀበለው ኃይል በመሆኑ ብቻ ለእግዚአብሔር ኃይል ለእግዚአብሔር መንፈስ እውቅና እንሰጣለን። ምን እንማር ከዚህ ክፍል ከዚህ ምዕራፍ? ምን እንማር? ምስጋና ምላሽ ብቻ ሳይሆን መስዋዕትም ነው። ስለዚህ እግዚአብሔርን ስላደረገልን ነገር ብቻ ሳይሆን ስለማንነቱ የምስጋና መስዋዕት ልናቀርብለት ይገባል። ከሁኔታችን ጋር ባይሄድ፣ ከምናልፍበት መንገድ ጋር ባይስማማም መስዋዕት ቁርስ ተደርጎ ይቀርባል እግዚአብሔር የምስጋና መስዋዕት። ሁለተኛ መዳን ወይንም ትድግና የእግዚአብሔር ቀኝ በሆነው በኢየሱስ ክርስቶስ ብቻ። አቤቱ በቀኝህ አድን። በኢየሱስ ብቻ ነው መዳን፣ የሰው ጥረት አይደለም። ሶስተኛ የእግዚአብሔርን ኃይል መንፈስ ቅዱስን ችላ ብለን የድል ህይወትም ሆነ ውጤታማ አገልግሎት ሊኖረን አይችልም። ድርሻችንን እንወቅ፣ ለመንፈስ ቅዱስ ተገቢውን ስፍራ እንስጥ። የዛን ጊዜ በድል እንኖራለን። አራተኛውና የመጨረሻው ጠላታችንን እግዚአብሔር ይረግጠዋል። ጠላቴን እግዚአብሔር ይረግጠዋል። የሚረግጠው ግን በእኔ ጫማ ነው። ሃሌሉያ! ጌታ ይባረክ።